ምንም አማራጭ ስለሌለኝ ተስፋ መቁረጥ አልችልም። ከመጋፋት ወደፊት ከመሄድ ከመታገል ውጪ ምንም አማራጭ የለኝም። የጻድቅ ልጅ እናት ነኝ ብሎ መነሳት ራሱ እንዴት አሰበችው ብያለሁ። ለልጄ በማደርግለት ልጸድቅ በማሳጣው ልኮነን የተሰጠኝ ቤቴ ውስጥ ያለ መቅደሴ ነው ብዬ ነው ማምነው። እንደ እናት ማ ተብዬ መጠራት ይናፍቀኛል የሚል መጽሐፉ ላይ ይሁን እባክሽ ዳቦ ስጪኝ ስላት ቄሶች ሳይወጡ አይቆረስም፣ አሁን ዳቦ የለም አለች እና ዳቦ ግን ተቀምጠዋል። ሰው የማይገናኝበት ምግብ ቤት ወይም ሬስቶራንት ዝግ ነው። መስራት አለብሽ ልጆችሽ ለማሳደግ። እንዴት አለብሽ? ሰዎች በገፉ ቁጥር የምታዝንባቸው በልብህ ሁሌ በመጥፎ የምታስባቸውን ሰዎች ነው የምታፈራው አይደል? እዛ ቦታ ላይ መተህ በተረጋጋ ሁኔታ ልትጸልይ ነው የሚገባ ወይስ የገፉን ሰዎች እያሰብክና እውነት እዚህ ስፍራ ላይ በረከት አገኛለሁ ብዬ ራሴን ጠይቄያለሁ። ዝግጅ ውጤት ሲያመጣ ግን እንደናት ደግሞ መለየት ልጅ ተሬቶች ሊሄድ ሲል የሚሰማ ስሜት አለና በዛን ሰዓት ምንድን ነው የምትሰማው? ለመፍትሄ ተከራክረ ውጤቱ ደግሞ እንደገና የሚያስፈራ የማይናገር ልጅ፣ ራሱን የማይገልጽ ልጅ፣ ከእናቱ ስር የኖረ ልጅ የሆነ ቦታ አድርጎ ሲሄድ ማለት ነው እና ያ ከባድ ነበር በጣም። ጤና ይስጥልኝ የምኒሉ ፖድካስት ቤተሰቦች እንደምን ሰንብታችኋል? ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ደራሲ ናት። ኦቲዝም ላይ ደግሞ በጣም በሰፊው ትሰራለች። ከዚህ በፊት የጥቁር እናት ነኝ የሚልና አሁን ደግሞ የማይናገረው ልዑል የሚል መጽሐፍ በራሷ ታሪክና በልጇ ታሪክ ላይ የተመሰረተ ጽፋለች። በአሜሪካ ሲያትል ተመርቋል። መጽሐፉን እንድታነቡት ጋብዛለሁ። በእሷ ህይወት ታሪክና በመጽሐፏ ዙሪያ ቆይታ እናደርጋለን። እንግዳይ መሰረት ክንፈ ኃይሌ ናት። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ መሲ። እዚህ ጋር መሰረት ክንፈ ኃይሌ ይላል። እዚህ ጋር ስነ ጽሁፍ ያስተማረኝ ደግሞ አባቴ ብለሽ ጠቅሰሽዋልና ሰይፈ እግዚኦ። ሰይፈ እግዚኦ ያሳደገኝ አባቴ ነው። ከልጅነት እስከ እውቀት ያሳደገኝ። አንዳንዴ እንደውም ሲብራራ ምቾት አይሰጠኝም። ምክንያቱም የአባትነት ትርጉም አባት ምን ማለት እንደሆነ ያሳየኝ ነው። አንዳንዴ ሳይወልድህ ግን በቃ ከአባት ምን እንደሚጠበቅ ማሰብ እስከማትችል ድረስ በጣም የሚገርም ስብዕና ያለው ለዛሬ ማንነቴ ማንንም ከሱ የበለጠ መጥቀስ የማልችለው አባቴ ነው ያሳደገኝ። ይገጥሙ ነበር ጀምሮ ስነ ጽሁፍ በጣም አይ ቲንክ ስነ ጽሁፍን ብቻ ሳይሆን ማንኛውም ነገር ውስጥ ያለውን ነገር በቃ እንድታዳብር ይገፋሃል። እኔ ደግሞ ከልጅነት ጀምሮ ጽፍ ስለነበረ ሁል ጊዜ በቃ ከሚያበረታቱኝ ነው። እንደዚህ እጄን እየሳመ እያገላበጠ ጎበዝ ምናምን እያለ ከልጅነት ጀምሮ እንደሱ አይነት አባት ነው። ለዛ ነው ምስጋናውን በደንብ ስላየሁት ነው። ስለ መጽሐፉ መለሳለሁ። ግን የተወለድሽው አዲስ አበባ መሳለሚያ አካባቢ ነው? ክፍለ ሀገር ነው የተወለድኩት፣ በጉራጌ ዞን። ያደግኩት ግን ከልጅነቴ ጀምሮ መርካቶ ተማርኩኝ። መርካቶ አካባቢ ስራ ነበር። ኮልፌ አጠና ተራ ከልጅነት እስከ እውቀት እዛ አካባቢ ነው። አሁን መሲ ጉራጌ ተወልጃለሁ እዛ ልጅ ነኝ ወይስ የአዲስ አበባ ልጅ ነኝ የምትለው? የአዲስ አበባ ልጅ ነኝ። የተወለድንበት የሆነ ኢምፓክት አለው ግን ግን ያው ዞሮ በጣም ከልጅነቴ ከ4-5 ዓመቴ ጀምሮ ነው አዲስ አበባ የከተምኩት። ስለዚህ ከባድ ነው። ስነ ጽሁፍን እኔ ይሄኛውን መጽሐፍሽን ሳነብ የስነ ጽሁፍ እንደ ማንኛውም ሰው እንደሚያነብ ሰው ስነ ጽሁፍን እንደሚያደንቅ ሰው በጣም የሚገርም የቃላት አጠቃቀም አይቼበታለሁ። ከዚህ በፊትም በነበርሽ ግጥም ደግሞ ቆንጆ ግጥም ነበርሽ እና ስነ ጽሁፍ መቼ ነው የጀመርሽው? እንዴት ነው የምትጽፊው? ስነ ጽሁፍ የጀመርኩት በጣም ልጅ ያለው ነው። የ3ኛ ክፍል ተማሪ ያለው አንድ አስተማሪ የቤት ስራ ሰጥቶ የመጽሐፍ ቅዱስ ትምህርት ያለበት የተካተተበት ትምህርት ቤት ነበር የምንማረው። የገና ግጥም ስለ ክርስቶስ ውልደት ብሎን እሱን ግጥም ለመውለድ ቁጭ ብዬ ግጥምን አማጥኩት በዛ ሌሊት። ከዛ በኋላ ግጥም መጻፍ ጀመርኩ። ከልጅነቴ ጀምሮ የነበርኩበት ትምህርት ቤትም እድል ይሰጥ ነበር። ይሄ በየጊዜው በየ15 ቀኑ በየወሩ ምናምን የተለያዩ መድረኮችን ያዘጋጅ ስለነበረ እዛ ላይ ቀጠልኩኝ። ከዛ 9፣ 10 እያልክ አንዴ ደግሞ ከጀመርከው በማንኛውም ጊዜ እድሉን ስታገኝ ትገፋበታለህ። እንደዛ ነው የጀመርኩት። ከሃይ ስኩልም በኋላ
በተለያዩ የስነ ጽሁፍ መድረኮችን ለመሳተፍ እድሎችን አግኝቻለሁ። በቀንዲል ቤተ ተውኔት ፑሽኪን አዳራሽ ረጅም ጊዜ በ90ዎቹ መጀመሪያ ለረጅም ጊዜ በተከታታይ በየወሩ ግጥሞችን ያቀርብ ነበረ። ቀንዲል እኮ በጣም የሚገራርሙ የግጥም ጸሐፊያን የወጡበት ነው፣ ደራሲዎች፣ ዳይሬክተሮች ራሱ። እኔ ግን የሆነ ሰዓት ላይ በቃ ጠፋሁኝ። የሆነ ሰዓት ላይ ተውኩት። አንዳንድ ጊዜ የስነ ጽሁፍ ዓለም ላይ በእኛ ሀገር ያደክመሃል አይደል? ምንም የምታገኘው ነገር የለም። ቤተሰብ በጣም ይጓጓል፣ ምን ይመጣልኛል ምናምን ብሎ እና ከዛ የሆነ ሰዓት ላይ በቃ ወደ ስራው ዓለም በቃ ጥልቅ ብዬ ገባሁኝ። ግን አልፎ አልፎ ደግሞ የብዕር ትሩፋት የሚል ኤፍኤም አዲስ 97.1 ላይ የሚቀርብ ፕሮግራም ነበር፣ ታስታውሳለህ? እዛ ላይ ደግሞ ግጥሞችን ይዘህ ትሄድና ከዛ 10ም 15ም ይቀርጹና በተለያየ ጊዜ ይለቁት ነበረ። እንደሱ አይነት ነገር ተሳትፎ አረግ ነበር እዚህ ያለውኝ። ፑሽኪን ላይ ይቀርብ ነበር በደንብ። በጣም የተለያዩ እንደው እውነት ለመናገር ያላገኘናቸው ራሱ በጣም ብዙ ገስት እየሆኑ የሚመጡ ታዋቂ፣ በአሁኑ ጊዜ በጣም ታዋቂ የሆኑ አሉ። እነ ነፃነት ወርቅነህ ያኔ አማትር የቲያትር ክበብ ላይ ነበር የሚሰራው እና አሁን አሉ የሚባሉት ገጣሚያኖች በብዛት እዛ ላይ ነበሩ። ለምንድን የተውሽው? እሱ በጣም የሚገርመው ነገር ነው። ለራሴም ሳስበው ይገርመኛል። ምንድነው አሁን ለምሳሌ የማስታውሰው አድካሚ ነው ታውቃለህ። ወጣት ሆነ ምንም ነገር ሜክ አታረግም፣ ምንም ነገር አታገኝም። እኔ ኮልፌ አጠናተራ ኮልፌ አካባቢ ነው የምኖረው። አባቴን ታክሲ እየተቀበልኩት 4 ነው አንድ ጽሁፍ ፑሽኪን አድርሶ መድረክ ላይ ለመቅረብ የምናቀርበው። ከኮልፌ ተነሳ የትራንስፖርት ትቀበላለ፣ እዛ ልሄድ ነው ትላለ፣ ጽሁፍን ትወስድና ታስገባለ። ከዛ ደግሞ የሆነ ሰዓት ላይ ደግሞ የምልከታ ሰዓት ትባላለህ። ለምልከታውም ትሄዳለህ። በደራሲያኖች ፊት ለፊት ቁጭ ብለህ ታነብልህ የትኛው ግጥም ለመድረክ ይመጥናል የሚለውን ለመለየት ማለት ነው። ከዛ ደግሞ እንደገና ደግሞ መልሰህ ደግሞ ጽሁፍ ያለፈልኝ ያላለፈልኝም ብለህ ደግሞ መሄድ አለብህ። አቅራቢ መሆን አለመሆንን ልታይ ትሄዳለህ። ከዛ ደግሞ በመጨረሻ ልታቀርብ ትሄዳለህ። እና እነዛ ሁሉ ነገሮች የታክሲ ከቤተሰብ ተቀብለ፣ በዛ ላይ ደግሞ ስነ ጽሁፍ ባልክ ቁጥር ቤተሰብ የሆነ ኤክስፔክት የሚያደርገው ነገር አለ አይደል? እና ምንድነው ማሳየው ትላለህ። ትዝ የሚለኝ በቃ ፑሽኪን ሰው እየተጋፋ የሆነ መጋረጃ እየተሰበረ ምናምን የሚታየው፣ እኛ ግን ምንም እናገኘው ነገር የለም። ትራንስፖርት ከቤተሰብ እየተቀበልን ነው የምንሄደው። መስዋዕትነት ይጠይቃል አይደል? እኔ አሁን እዚህ ደረጃ ድረስ ታግለው ለተጓዙት በጣም ትልቅ አክብሮት አለኝ። የእውነት በጣም ትልቅ ተጋድሎ ነው። እና ስለዚህ በቃ ከዛ በኋላ ተውኩት። ወጥቼ ወደ ስራው ዓለም ገባው። የስራው ዓለም ላይ ደግሞ ስገባ ብዙም በቀላሉ እንዲሹልክ እያልክ ወጥተህ የምታደርግበት ነገር አለ። ምን ስራ ጀመርሽ? እኔ መርካቶ ውስጥ አንድ አስመጪና ላኪ ድርጅት ውስጥ እንደ ሴልስ ፐርሰን ሆኜ ይሰራ ነበረ። ከግጥም ጥሎ ወደ ሴልስ? በቃ ምንም የልምድ አለ አይደለ? በቃ ኮምፕሊትሊ ወጣሁኝ ከስነ ጽሁፍ ውስጥ ማለት ነው። ከዛ በኋላ ወደ አሜሪካ ሄድሽበት በምን ምክንያት ነው? በዲቢ ወይስ በሌላ ምክንያት ነው? ወደ አሜሪካን በጉብኝት ነው የሄድኩት። ያው እዛው ልጆች ለማሳደግ ሁኔታው አገሩ ምናምን ስለተመቸኝ በዛው ቀረውኝ እንጂ በዲቢ አይደለም፣ በጉብኝት። ይህን የጠየቅሽው አሜሪካ ከሄድሽማ ሎሬት የሚባል ጥበብ እንትን አላቸዋል። እዛ ውስጥ ተሳታፊ ነች እና እዛ ውስጥ ደግሞ በጣም ብዙ ሰዎች አሉ። እዚያ ኢትዮጵያ ውስጥ ጥሩ ታዋቂ የሚባሉ ገጣሚዎች፣ ደራሲዎችም አሉ። እዚህ ያለው ቫይብ አሁን የስነ ጽሁፍ ኢትዮጵያ ውስጥ ያለው ቫይብ እዛም አለ። እሱ ከባድ ነው ማለት አንችልም። በጣም ከባድ ነው። ከስነ ጽሁፍ ዓለም ለምሳሌ እኔ ለረጅም ጊዜ ከስነ ጽሁፍ ዓለም ርቄ ነበረ። በጣም ለረጅም ጊዜ ምናልባት የመጀመሪያው የጥቁር እናት ነኝ የሚለው መጽሐፌን ብታየው የሆነ ዘመን ላይ የጻፍኳቸው ግጥሞችና የሆነ ዘመን ደግሞ በመሀል በጣም ክፍተቶች ነበሩ እና መጨረሻ አካባቢ ደግሞ እንደገና ስለ ኦቲዝም የተለያየ ደግሞ የስነ ጽሁፍ አካላትን ካገኘው በኋላ ደግሞ ብዙ ራሴን ለመጻፍ ገፋሁት እና አለ ማለት በጣም ከባድ ነው። ግን ሎሬት የኪነ ጥበባት ማዕከል በአትላንታ የሚገኝ በጣም ደስ የሚል ግሩፕ ነው። እኔ በአጋጣሚ ነው እነሱን ጆይን ያደረኳቸው። አንድ ወዳጄ ቴዎድሮስ ታደሰ የሚባል እሱ የሆነ አንድ ቀልድ አዘል ግጥም ጽፌ እስቲ ሎሬቶች ጋር ላስገባሽ፣ እንግዲህ እኔ ሲያትል ዋሽንግተን ነው የምኖረው እና ላስገባሽ እስቲ እና ምን እንደሚሉ እንየው ምናም ብሎ
ያንን ግጥም ወስዶ እዛ ግሩፕ ላይ ለጠፈውና ሀሳባቸው መስማት ስለፈለገ ማለት ነው። ብዙም አላሉም ነበር፣ ግን ኦልሬዲ ግሩፓቸው ላይ ገባሁኝ፣ ቫይበር ግሩፕ ገባሁኝ። ከዛ በኋላ እዛ ላይ ደግሞ በጣም ብዙ ግጥሞችን እጽፋለሁ፣ እነሱም ይጽፋሉ፣ ሀሳቦችን ይሰጣሉ። በሀሳቦች ቻሌንጅ መደራረግ ነበር። በዛ ምክንያት አትላንታ ሁለተኛ ቤት የሆነ በጣም ብዙ ሰው ከሎሬት የኪነ ጥበባት ማዕከል ተዋወቅኩኝ ማለት ነው። በመጀመሪያ የክርስቶስን ልደት የተመለከተ መጽሐፍ የተጀመረው ስነ ጽሁፍ መጽሐፍ ደርሰሻል፣ የጥቁር እናት ነኝ። እሱ ግጥም ከጻፍሽ በኋላ የኔ ምልከታ ገንዘቡን ለራስሽ አልተጠቀምሽም። ወደ 66,000 ምናምን አካባቢ ዶላር የሚሆነውን ለድጋፍ ነው ያደረግሽው። ስጽፊው ለዛ ብለሽ አስበሽ ነበረ? አዎ፣ እውነት ለመናገር እኔ የመጀመሪያ መጽሐፌን ስጽፈው አንድ ገጣሚ የሚያሟላውን መስፈርት አሟልቼ ወይ ደግሞ ለአንባቢያን በቂ የሆነ ጠንካራ ይዘት ያለው ግጥም እጽፋለሁ ብዬ አምኜ አይደለም። ምንድነው እንዳልኩ የሎሬት የኪነ ጥበባት ማዕከልን ተቀላቅዬ በነበረበት ሰዓት አንድ ሰው ለምንድነው ግጥሞች የማይሰበሰቡት የሚል የሆነ ሰፖርት የሚያደርግ አለ አይደል? በሀሳብ እንደሱ አይነት መሳይ ይባላል። እና እሱን ጥያቄዎች መጠየቅ ጀመረ። መሰብሰብ አለባቸው ግጥሞች ምናምን ማለት ጀመረ። እንደሱ እየተባባልን ሳለ በጣም ብዙ ስትራግል ላይ ነበር የነበርኩት እኔ በጣም በተመሳሳይ ሰዓት ማለት ነው። እና የጥቁር እናት ነኝ የሚለው ታሪክ ተከስቷል በጊዜው። እና የጥቁር እናት ነኝን ደግሞ ለአንዳንድ ጓደኞች ምናምን ስነግራቸው ይሄ እኮ በጣም ከባድ እኮ መነገር ያለበት ታሪክ እኮ ነው። ነገ ነግረዋለሁ ብለህ አይደለም የምታደርገው በጊዜው፣ ግን ሰዎች ጋር ሲመጣ የምታየው ፊድባክ ምናምን አለ። በተመሳሳይ ሰዓት ደግሞ ምን እያደረኩ ነበረ እኔ ስትራግልም ላይ በሆን በኢትዮጵያ በኮሮና ወቅት በጣም ችግር ላይ ላሉ ቤተሰቦች ፈንድሬዚንግ እያደረኩኝ ከቤተሰቦች ከወዳጅ ከዘመድ እያሰባሰብኩኝ ኢትዮጵያ ረዳ ነበረ። እና ግጥሞችን ጻፊያቸው የሚል ሀሳብ ሲመጣ የጥቁር እናት ነኝ የሚለው ደግሞ የተሟገትኩበት ሀሳብ ደግሞ በጣም አካባቢ ካሉ ሰዎች ጋር ስነጋገር የነበረው ነገር የሚያስገርም ሆኖ ሳገኘው ኦኬ ይሄ ታሪክ ለምን ለሌሎች ጥሩ ምሳሌ አይሆንም ብዬ እንደ ኢንትሮዳክሽን አካተትኩትና ግጥሞቼን ልሰብስብ አልኩኝ። ግን የመጀመሪያው ዋናው ሀሳቢ ግን በኢትዮጵያ ያሉ እሸጠዋለሁ አልኩኝ። ምክንያቱም ዝም ብዬ ነበረ ስጡኝ የምለው፣ እንዲህ አይነት የተቸገሩ ቤተሰቦች አሉ እርዱ እያልኩ ነበረ። ያው ሀሳቤ እነሱን መርዳት ነው። በጊዜው እየታገልኩ ነበረ። ሰዎች ግጥሞቼን ምናምኖቼንም ጥሩ እንደሆኑ እየነገሩኝ መጡ። በጊዜው በኮሮና ጊዜ በሰሜን አሜሪካ ያሉ የጸሐፍቶች ተሰባስበው እንደ ኮንፈረንስ ኮል ነገር እየተደረገ ኤቭሪ ዊክ ይተላለፍ ነበረ። እና እኔ እንዳልኩ ለረጅም ጊዜ ግጥሞችን የማቀርብበት መድረክ ምናምን አልነበረም። አይ ዋዝ ቢዚ ከልጄ ጋር፣ ቤተሰብ እናት ስትሆን ማለት ነው። እና በጊዜው ግን እዛ ኮንፈረንስ ኮል ላይ ግጥሞቼን ማቅረብ ስጀምር በጣም ብዙ እነ ተስፋዬ ሲማ የተለያዩ ጸሐፍቶች ያሉበት መድረክ የተለያየ አሜሪካን ሀገር ያሉ ሲያቀርቡ ያኔ እኔም ግጥሞቼን ማቅረብ ጀመርኩ ማለት ነው። እና በ1990 ምናምን የተጻፉ ግጥሞችን እያነሳሁኝ ሳነብ የሚሰጠው ፊድባክ ይገርመኝ ነበር በጣም። የሆነ ጊዜ ያለፈበት የሚመስልህ ግን ደግሞ ስቲል አነጋጋሪ የሆኑ ሀሳቦችን የያዙ ግጥሞች ማለት ነው። እና እሱ በጣም አበረታታኝ። ከዛ የጥቁር እናት ነኝ የሚለው የግጥም መድብል ወጣ ማለት ነው። የጥቁር እናት ነኝ መድብል ከወጣ በኋላ ድጋፍ ያደረግሽው ኦቲዝም ላይ ነው። ኦቲዝም ላይ ስታደርጊ ደግሞ በጣም ብዙ ሰዎችን እርተሻል። እዚህ የማይናገር ሎል ላይ የተገለጹ ስላሉ ነው። ግን አሜሪካ ከሄድሽ በኋላ ልጅሽን ከወለድሽ በኋላ ኢትዮጵያ ውስጥ ልጅሽን አምጥተሽ ቆይተሻል ለተወሰነ ለ2 ዓመት ያክል። ያው እናት ሆኖ ልጅን ጥሎ ሀገር ቤት መሄድ ትንሽ ይከብዳል። በዛን ውስጥ ምንም እንዳልተሰማሽ ልጅሽ እያደገ እንደሆነ ነበር የሚሰማሽ ነበርና መልሰሽ ተጅና የምታየው ባህሪ ልዩ ሲሆንብሽ የተሰማሽ ስሜት አለ። እንደው ማለት ማስታወሱ እንኳን ሊከብድ ይችላል፣ ግን መጽሐፉ ላይ ስላለ ነውና የነበረው ሞመንት እስኪ ንገሪኝ። ከባድ ነው ማለት ከቤተሰብ ጋርም ኮንታክት አድርግ ከአባቱም ጋር አብራውም ከነበረችው ልጅ ጋር ምናምን ስናወራ እንዴት ነው ሲል ደህና ነው ይናገራል ምናምን አባባ ይላል እማማ ይላል እንደዚህ ትለኝ ነበረ
ቤት ውስጥ አብራም ታሳድገ የነበረችው ልጅ እና ደህና ነው ያው እንደማይናገር ታውቀዋለህ፣ ግን የሆነ እማ አባ ይላል ምናምን አይነት ነገር ነው እና ምንም እንትኑ አልነበረኝም፣ ምንም አይነት አይዲያው አልነበረኝም። ከሀሳቤ እንዲህ አይነት ነገር ምንም ኤክስፔክት ያደረኩት ነገር የለም። በጣም ከባድ ነበረ ስንገናኝ። ወዲያውኑ ግን የገባኝ መረዳት ችያለሁ ወዲያውኑ። ምክንያቱም እንዳልኩ በጣም በተቀራራቢ እድሜ ያለ ልጅ አጠገብ ያለ እናት ስትሆን ታየዋለህ ልዩነቱን እና ምንም ጊዜ አልፈጀብኝም ለመረዳት። ስሜቱ ግን በጣም ከባድ ነው። ምርመራ ወስደሽ የተሰሙሽ ስሜት አሉ መጽሐፍሽ ላይ የገለሻቸው? ዶክተሩ ኦቲዝም እንደሆነ ሲነግርሽ የተሰማሽ ስሜት እንኳን አይደለም እናት ለሆነ ለእኛም በተለይ እዛ እውቀቱ ለሌለን ሰዎች የሆነ ሾክ የሚያደርግ ነበርና አንድ ቃል አለች ምናልባት ለእድሜ ልክ አብሮት ሊቀጥል ይችላል የሚል። እንዴት ነው ኦቲዝም ምን ማለት ነው ኦቲዝም ብዬ ጠየቅኩትና ኦቲዝም አብራራልኝ። ከዛ እንዴት ነው ይሻለዋል ወይ ብዬ ስል የሚያሳዝነው አንፎርቹኔትሊ this is lifelong ፕሮብሌም አለኝ። ላይፍ ሎንግ ህይወቱን ሙሉ አብሮት የሚቆይ ችግር ነው ያለኝ እና እንደ እናት የሆነ የማይሻል ህይወትን ሙሉ አብሮ የሚቆይ ችግር በዛ በልጅነት እድሜ ስለ ልጅ መስማት በጣም ከባድ ነው እና ያ ስሜት ዛሬም ድረስ ይከብደኛል። በጣም በጣም ከባድ ነው። ከዛም ወጥቼ በቃ ከእግዚአብሔርም ጋር ከራሴም ሀሳብ ጋር እንዴት የሆነ ለዘላለም የሆነ የምትለው ይህንን ስንል ግን አንዳንዴ ጥንቃቄ ማድረግ ሊጠበቅብን ይችላል። ኦቲዝም እዚህ መጽሐፍ ላይ እንደነገርኩት የኔን ልጅ ህይወት ነው የጻፍኩት፣ የኔንና የኔን ህይወት። ምናልባት ዶክተሩ እንኳን ላይፍ ሎንግ ሲል እሱ ተሳስቶም ሊሆን ይችላል በጊዜው ብለንም ማሰብ አለብን። ምክንያቱም እኛ ይሄን ስንናገር አሁን በአሁኑ ጊዜ ያሉ ቤተሰቦች ደግሞ ሌላ ስሜት እንዳይሰማቸው የሚሻሻሉ በጣም ለውጥ የሚያመጡ ልጆችም እንዳሉ እሱንም አበክረን መናገር ያለብን ይመስለኛል። ሁሌ በጥንቃቄ የኦቲዝም ሀሳቡ በጣም በጥንቃቄ መተላለፍ ያለበት ሀሳብ ነው ብዬ ነው ማስበው። ህብር ነው የሚል አለ ሀሳብ እንዲሆን ኦቲዝም ራሱ ህብር ነው አይታወቅም። አዎ ምክንያቱም እኔ አሁን ይህንን መጽሐፍ ጽፌ ወይ ደግሞ እኔ ለምሳሌ በጣም ብዙ በኦቲዝም ዙሪያ ያሉ ቤተሰቦችን የማዋራት እድል የማናገር እድል ገጥሞኛል። በአሜሪካን ሀገር በጣም በተለያየ ስቴት የሚኖሩ ኢትዮጵያ ውስጥ አቅራቢያ ያሉ በጣም ብዙ ሰዎችን ግን እንደዛም ሆኖ እኔ ኦቲዝምን አውቀዋለሁ ብዬ ልመጻደቅ ወይ ደግሞ በበቂ ላብራራላችሁ እችላለሁ ማለት አልችልም። ሁል ጊዜ አዲስ ባህሪ፣ አዲስ ህይወት፣ አዲስ ነገር ከተለያየ ቤተሰቦች የምትሰማው ነገር አለ። ስለዚህ ሁሉም ሰው ጥንቃቄ አድርጎ ነው መልእክቱ ራሱ መተላለፍ ያለበት። በጣም ስሜታዊ የሚያደርጉ ነገሮች ይኖራሉ አውቃለሁ በሚሉ ሰዎች መካከል ግን የማያውቁት ነገር፣ ለምሳሌ እኔ አውቀዋለሁ ኦቲዝም ይገባኛል ብዬ አንተ ኦቲዝም ያለበትን ልጅ ስታይ ያንተ ልጅ መግለጽ ካልቻልኩኝ የኔ ልጅ ተትቷል ማለት ነው ብዬ አስባለሁ። እዚህ መጽሐፍ ላይ ትልቁ ነገር ማስተላለፍ የፈለኩት የተረዳሁት ነገር ሰዎች ሀሳባቸውን ሲገልጹ ሁል ጊዜ የኔን ልጅ አይረዱትም። የኔ ልጅ ያለበትን የችግር ደረጃ ወይም ደግሞ ያለበትን ጥግ መረዳት አይችሉም። ስለዚህ ያንን ጥግ ለማሳየት የፈለኩት ኦቲዝም ቀላል ነገር አይደለም። ኦቲዝም ማንም ሰው አንድ ልጅ ስላሳደገ ኦቲዝምን አውቀዋለሁ ብሎ ዲስክራይብ ሊያደርገው አይችልም። ምናልባት ደግሞ በግልጽ እንዳስቀመጥኩት ደግሞ ሰው ዶክተር ስለሆነ ብቻ የኔን ልጅ ዲቴል የሆነውን ችግር ሊረዳ አይችልም። እሱንም ነው የምከራከርበት ነጥብ ማለት ነው። መጽሐፉ ላይ በጣም ብዙ ቻሌንጆች እንዳለፍሽ ያሳያል። የመጀመሪያ ሞመንቷ ግን በተለይ ከሆስፒታል ወጥተሽ ወደ ቤት ስትሄጂ የነበረው እየነዳሽ መኪና ለአንድ እናት ይከብዳል ብዬ አስባለሁ። ያውም ዙሪያሽን በዛ ላይ ደግሞ ትንሽ ከሱ በታች ደግሞ ልጅ አለሽ ነው። እንዴት ነበረ ሰምተሽ ወደ ልጅን ራሱ ፕሮቴክት ማድረግ ትፈልጊያለሽ መቼም ከብዙ ነገር ደግሞ እንዴት ነበር ያ ጉዳይ? ከባድ ነው። እሱን መንገድ ሁሉ ያቋርጠዋለሁ። በሚገርም ሁኔታ ደግሞ በተለያዩ ጊዜ ልጅ የሚያደገ ቻሌንጅ እያደረገኝም በመጣ ጊዜም እሱን መንገድ እያቋረጥኩ የጻፍኳቸው ታሪኮች አሉ። አጋጣሚ እኔ ከምኖርባቸው አካባቢዎች ጋር የተያያዘ በጣም ረጅም ባህር ላይ የተንጣለለ ድልድይ ነው እና
ያኔም አይናይን የሚባልና 520 የሚባል ብሪጅ አለ። በሁለት አንዱ መካከል ነው ብዙ ጊዜ ክሮስ የማደርገው እና በቃ ረሳውም ጸጥ ባለ ሁኔታ ከእግዜርም ከራስህም ጋር የምትከራከረው የምታዳምጠው፣ አንዳንዴ ጮኸህ የማይወጣል ልትነግረው በቂ ማብራራት የማትችለው ሀሳብ፣ ነገህን ደግሞ ልታስብ የሆነ የማይጨበጥልህ ነገር፣ መላቅጦ የጠፋ ስሜት አታውቅም። በቃ አንዳንዴ ዝም በማለት የምታሳልፈው ምናልባት ዝም ብሎ እንባ ብቻ የሆነ የሚያቃጥል እንባ፣ ይሄ ዝም ብሎ ማልቀስ ሳይሆን የሆነ የሚያቃጥልምም የሚያደርግ እንባ፣ እሱን አስታውሰዋለሁ። ያንን ብሪጅ ተሻግሬ ሲሄድ ግን እንደዛም ሆኖ እንትን አልነበርኩም። ለምን የኔ ልጅ ላይ እንዲሆነ ምናምን በማለት ሳይሆን እግዚአብሔርን ትጠይቂያለሽ ብዬ መጽሐፍ ላይ እያየሁ ነው፣ ግን እግዚአብሔርን ስታማርረው አላየሁትም። እሱን ለራሴም ይሄን መጽሐፍ ሳነብም ስኖርም እኔ የእውነት የምነግርህ በጣም በብዙ ቤተሰብ ዙሪያን ያለሁት አንድም ቀን በህይወቴ ለአንድ ሰው እግዚአብሔር እንዲያረገብኝ እንዲሆንኩኝ ብዬ ለማንም ሰው ልጄን ኮምፕሌን አድርጌ አላውቅም። በህይወቴ በተአምር እንዲሆንኩኝ ብዬ አድርጌ አላውቅም። እንደውም አንድ ጓደኛዬ አንድ ጊዜ ኖርማል ልጇ ቲፒካል የሆነ ቻይልድ ነው ያላት እና ልጇ የሆነ አስቸገረኝ ምናምን ብላ መታ ጮክ ብላ እንዲሆኝ ኮምፕሌን አድርጋ ስትጨርስ ራሷን አዳመጠችውና ለአንቺ ግን እንዴት እንዲልሻል አለች። አንቺ እኮ አንድ ቀን ኮምፕሌን አድርግሽ አታውቂም አለች። እና ልጄን ኮምፕሌን አድርገው አላውቅም፣ እግዚአብሔርንም አድርገው አላውቅም። እግዚአብሔር እንዲሰጠኝ አላልኩም። በቃ እግዚአብሔር እንዲህ አይነት ልጆች ድሮ የሚፈጥር ነበር፣ አሁንም ይፈጥራል፣ ለምክንያት ነው ልጄን የሰጠኝ ብዬ የቻልኩትን ለማድረግ ነው ስታገል የኖርኩት። አንድ የገረመኝ ቃል አለ፣ የጻድቅ ልጅ እናት ነኝ። ምን ያህል ቢገባት ነው አንዳንድ የሰጠንን ፈጣሪ ብዙ ሰዎች ሰጦን እንኳን ማናቀዋለን፣ የሌለን ነው የምንፈልገው። የማይናገር ግን አንደበቱ የማይፈታ በድርጊት የሚነግርሽ ልጅ አለ። መረዳት ቀላል ነገር አይደለም። ከዛ ደግሞ የጻድቅ ልጅ እናት ነኝ ብሎ መነሳት ራሱ እንዴት አሰበችው ብያለሁ። የጻድቅ እናት ነኝ እንግዲህ ራሴንም ሌሎችንም እናቶችንም ለማበርታት ልጄን ሳየው ልጄን በቅርበት ስመለከተው የሆነ ከዓለም ጋር ያለው ግንኙነት በጣም የተራራቀ ነው። የራሱ የተለየ ዓለም ነው ያለው እና እንዳልኩ በጣም ድካም ያለው በጣም የሚያስፈራ በጣም ብዙ ሰዎች የሚያዝኑበት እናቶች እግዚአብሔር ለምን እንዲህ አይነት ልጅ ሰጠኝ፣ ለምን እንደዚህ ሆንኩኝ እያሉ በጣም ብዙ የሚጸጸቱበት ህይወት ነው አይደል? ስለዚህ እኔ ልጄን ተመለከትኩትና ምንም ቢያጠፋም ባልችለውም ቢከብደኝም ምንም ቢል ግን ከዓለም ጋር ያለው ግንኙነት በጣም የተለየ ነው እና እግዚአብሔር እኮ የሰጠኝ ልጅ ኃጢአትን አይሰራም፣ ለካስ እኔ የወለድኩት ጻድቅ ልጅ ነው፣ ለካስ የጻድቅ እናት ነኝ የሚለው ሀሳብ በጣም ብዙ አበረታኝ እና ለብዙ ሰዎች ለእናቶችም እንደዚህ እንዳልኩ በተለያየ አጋጣሚ እየደወሉ የማናገር እድሉ ስላለ ይህንን ሀሳብ ሁሉ ይገልጽላቸዋለሁ። እናንተ በቃ እግዚአብሔር ባርኳቸዋል፣ ምንም በዓለም ላይ ኃጢአት የሌለበት ጻድቅ ልጅ ሰጥቷቸዋል። እኔ ልጄ ጻድቅ ነው ብዬ ሳምን እግዚአብሔር አበርትቶኛል ብዬ አስባለሁ እና ለብዙዎች ብርታት ይሆን ዘንድ ነው እንዲጠነክሩ። ለምን እኛ የምናውቀው ዓለም የሚያስበው እንደኛ አይነት ልጆችን እንዲህ አይነት ልጅ እንዲህ አይነት ትርጓሜው ብዙ ነው ማለት አልፈልግም እና ያንን ትርጓሜ ሳይሆን ለካ በተቃራኒው እኛ እግዚአብሔር የቻልነውን ያህል እንድንጓዝ ማለት ነው። ምንድነው የማስበው እኔ ለልጄ በማደርግለት ልጸድቅ፣ በማሳጣው ልኮነን የተሰጠኝ ቤቴ ውስጥ ያለ መቅደሴ ነው ብዬ ነው ማምነው። ይህን ያነሳሁልሽ ለምን መሰለሽ? ቤተክርስቲያን፣ የእምነት ቦታዎች፣ ማህበራዊ ህይወት መሄድ የተለመደ ነው። በተለይ ባደገው ዓለም ደግሞ እንደ አሜሪካ ያለ በዓል ሲደርስ መሰባሰብ አለ። አንድ ኢንሲደንት ቤተክርስቲያን ላይ የደረሰብሽን ጽፈሻልና ኦቲዝምን አደገው ዓለም ላይ የሚኖረው ሰው እንኳ አልረዳው ሲል የሚሰማ ስሜት አለ። ከዛ በተጨማሪ ደግሞ አንቺ ልጅሽን ይዘሽው እየተንከባከብሽው ያለ ግን ሰው የሚያመጣው የሚናገረው ቃል ሰባሪ ሲሆን አይቻለሁና የገጠሙሽ ነገሮች ለምን ብለሽ እንድታማረሪ
አካባቢውን እንድጠይ ያላረጉሽ? ትግል አለው። ያው ከቦታው ላይ ትርቃለህ፣ ትገደዳለህ፣ ከአቅምህ በላይ ይሆናል። ምክንያቱም አካባቢ ያለውም ሰው ረዳት መሆን አለበት። በዚህ ዙሪያ ላይ የኔ ጥሩ ነገሩ ምንድን ነው? እናገራለሁ። ምክንያቱም አካባቢን ሳስተምር ወይም ደግሞ አንተን ልጄ እኮ እንዲህ ነው ብዬ ለአንተ ሳብራራለህ የሚሰማኝ ለልጄም ለራሴ መንገድ እንደሚቀለኝ ነው። መናገር አይቀርም፣ እናገራለሁ። እንደውም እዚህ መጽሐፍ ላይ እዛኛው ሌብል ላይ የደረስኩ አይመስለኝም። ከቤተክርስቲያን ውስጥ የተፈጠረውን ሀሳብ ገባ። እስኪ እናንሳው። አንዳንድ ሰዎች እዚህኛ ሀገር ቢሆን እውቀቱ ስለሌለ ነው ብለን እናስባለን። ባደገው ዓለም ጋር እየኖረ ግን እሱ በጣም ከባድ ነው። በነገራችን ላይ ለመሰለህ ከአሁን አሜሪካን ሀገር ስለገባን የምንቀይረው ምንም ማንነት የለም። የምንኖረው እዛው ማህበረሰብ ውስጥ ነው። አሜሪካን ሀገር ገብተህ የተለየ ነገር ትምህርት ወስደሃል ወይ? አሜሪካን ሀገር ገብተህ የተለየ ህብረተሰብ ውስጥ ገብተሃል ወይ? እነሱ ነገሮች ናቸው የሚቀይሩ አይደል? ከዚህ ወይ በዲቪ ወይ በምናምን ስለሄድክ አሜሪካን ሀገር ከዚህ ካለው ህብረተሰብ የተለየ ማንነት ይኖርሃል ብዬ አላምንም። አሜሪካን ብቻ ስለተኖረ እና በጊዜው ምንድን ነው የሆነው? እኔና ልጄ ብዙ ጊዜ የተለመዱ ነገሮችን ነው የሚያደርገው። ቤተክርስቲያን ስንሄድ እኔ ሁሌ ትጋቴ መቁረብ፣ ቆርቦ የሆነች ሰዓት ላይ ደግሞ የሆነ ቦታ ደግሞ ረጋ ብሎ ተቀምጦ ጊዜውን እንዲያሳልፍ ሳያስቸግር ማለት ነው። እና እንደሱ አይነት ነው ጥረት የሚኖረኝ። ግን ከቅዳሴ በኋላ የለመዳቸውን ነገሮች ግን ማግኘት አለበት እና አንዳንዴ ያለ ጊዜውም ሊረበሽ ይችላል። ያንን ነገር ሊፈልግ ይችላል። ከዛ በቃ አስቸገረ። ምን እንደሚፈልግ አውቃለሁ። የአሜሪካን ሀገር ብዙ ጊዜ ሻይና ዳቦ የተለመደ ነው። ልጆች በጣም ነው የሚወዱት። እንኳን በሱ አይነት ደረጃ ያሉ ኖርማሎችም እና ሻይና ዳቦ ቻሌንጅ አደረገኝ ማለት ነው። አስቸገረኝ እና ዳቦ ሰጥቼው ትንሽ ተረጋግቶ ቢቀመጥ ብዬ ነው የሄድኩት ዳቦ ለመቀበል ማለት ነው። እና እባክሽ ዳቦ ስጪኝ ስላት ቄሶች ሳይወጡ አይቆረስም፣ አሁን ዳቦ የለም አለች። እና ዳቦ ግን ተቀምጠዋል። አሜሪካን ሀገር ኖረህ ይሄኛውን ሀሳብ ብታነሳው ደስ ይለኛል። ምግብ ተትረፍርፎ ያሳዝናል ነገሩ። በዛ መልኩ ምግብ በጣም የተትረፈረፈበት ሀገር ነው አሜሪካን። እና አንድ ሰው ቆሞ ዳቦ እየጠየቀ ቻሌንጅ መደረግ አለበት ብዬ አላስብም። በዛ ላይ ደግሞ ያ የበረከት ስፍራ ላይ በዛ ላይ ደግሞ አንድ እናት አንድ ልጇን ይዛ ዳቦ ስትለምን ፊት ስትነሳ በጣም ከባድ ነው። እኔ በተፈጥሮ የሰው ፊት መቆም ፈራለሁ እና ያ ከባድ ነው። እሷን ቻሌንጅ አድርጌ ዳቦ ምናልባት ግን ዛሬ በደረስኩበት ቢሆን ሄጄ ዳቦም ተቀብያትም ልቆርሰው እችላለሁ፣ በዛሬው መረዳቴ ቢሆን ማለት ነው። እና ከዛ ፊት ነሳችኝ። ልጄ ከሚገባው በላይ አስቸገረኝ፣ ከሚገባው በላይ። ያኔ ነው አንዳንዴ ለምንድን ነው እውነት እዚህ ቦታ ላይ ስመጣ በረከትን ነው ማገኘው ነው የምትለው። ምክንያቱም ሰዎች በገፉ ቁጥር የምታዝንባቸው በልብህ ሁሌ በመጥፎ የምታስባቸውን ሰዎች ነው የምታፈራው አይደል? እዛ ቦታ ላይ መተህ በተረጋጋ ሁኔታ ልትጸልይ ነው የሚገባ ወይስ የገፉን ሰዎች እያሰብክና እውነት እዚህ ስፍራ ላይ በረከት አገኛለሁ ብዬ ራሴን ጠይቄያለሁ። ለምን የሚፈትኑት ነገሮች ብዙ ስለሆኑ ማለት ነው፣ ሰው ስለማይረዳ እና እሱን ጥያቄ ጠይቄያለሁ እግዚአብሔርን። እንደውም ከእሱ አንጻር እኔ እኮ ቤቴ መቅደሴ ነው፣ በቃ ልጄን ማሳደጌ እኮ ራሱ በረከቴ ነው ብዬ ያንን የጻድቅ እናት ነኝ የሚለውን ሀሳብም እንዳጠናክር አድርጎኛል። ባደገው ዓለም ባደገው ስርዓት ግን እንደዛ አይነት እናት ስትፈተን ማየት ከባድ ነው። ያውም ደግሞ ማለት መሻሻል የማይችል የኦቲዝም ሲሆን ደግሞ ይከብዳል። እንግዲህ የምታበይው የምታጠጪው አንቺ ነሽ። እሱን ትምህርት ቤት ልታስገቢ የነበረበት ቻሌንጅ ደግሞ ሌላ ቻሌንጅ የገጠመሽ ነው። ያን ያህል ባደገው ዓለም እነዚህ ልጆች ማስተማር የሚያስችል ስርዓቱ ከባድ ሆኖ ወይስ ምንድን ነው የገጠመሽ? ስርዓቱ ከባድ ሆኖ አይደለም። ዛሬ የሆነ ልጅ ከኢትዮጵያ በሆነ በተለያየ ምክንያት ወደ አሜሪካን ሀገር ቢጓዝ ልጅ የመማር መብት አለው። ገብቶ ምንም ሁን ምንም ልጅ ሆነ ዶክመንት እስካለ ድረስ ልጅህን አቅራቢያ በሰፈርክበት ምንም ሀብታም ድሃ ሳይባል በሰፈርክበት ልጅህን አስገብተህ የምታስተምርበት ሀገር ነው አሜሪካን።
ይሄኛውን ለየት የሚያደርገው ምንድነው? ትግሉ ነው፣ ከኦቲዝም ጋር መሆኑ ነው። ቅድም እንዳልኩ በጣም የተለያየ ከመሆኑ የተነሳ ህብር እንዳለው ማለት ነው። በጣም የተለያየ ከመሆኑ የተነሳ ራሱ የተዘረጋው ስርዓት ራሱ የእያንዳንዱን ልጅ ፍላጎት አያውቅም ብዬ ነው የምከራከረው። አይረዳም። ለዛ ነው ፕሮፌሽናል ብትሆን ምን ብትሆን የኔን ህይወት ለአንተ መንገር የተጠበቀብኝ፣ አንተን ማስተማር የሚገባኝ ለዛ ነው። ለምን ካልኖርከው እንደማታውቀው አመኛለሁ። ስለዚህ ትምህርት ቤቶች በአሜሪካን ሀገር ያሉ ትምህርት ቤቶች በኦቲዝም ዙሪያ ያለባቸው ቻሌንጅ አለ። በሚገባቸው ልክ ሰርቪስ ያለማግኘት፣ በሚገባቸው ልክ ቤተሰቦች ጥያቄያቸው ያለመመለስ ምናምን አለ። እንደ ልዑል ደግሞ በጣም ስትራግል ሲሆን ነው እንጂ ታስታውስ እንደሆነ የመጀመሪያው ወቅት ላይ ልጄ በጥሩ ሁኔታ ትምህርት ቤት ገባልኝ፣ አይኤፒ የራሱ የሆነ እቅድ ወጥቶለት መማር ጀመረ ምናምን ብያለሁ አይደል? ይሄኛው በጣም የተሻለ ሌብል ያለው በሱ ኒድ፣ በተለይ ደግሞ ቢሄቪየር ያለባቸው ልጆች ሲያስቸግሩ የሚገባበት ትምህርት ቤት፣ የግል ትምህርት ቤት፣ አዳሪ ትምህርት ቤት ሙሉ ለሙሉ ኬር የሚደረግበት በጣም ውድ የሆነ ትምህርት ቤት ስለሆነ ከከፋዮቹ ጋር ነው ትግሉ። ምክንያቱም እኔ እንደ አንድ ግለሰብ ልጄን አይ በቃ አላስተማራችሁትም ይሄኛው ይሻለዋል ብዬ ቦታ ልመርጥለት የምችል አቅም ያለኝ ሰው አይደለሁም። ክፍያው ከ300 እስከ 500 ሺህ ዶላር ይላል። ከ350 ሺህ እስከ 500 ሺህ የአሜሪካን ዶላር። አንድ እንትን ጋዜጠኛ ጥናት አድርጓል እና ያኔ የእኔና የልዑልንም ህይወት እንደ ምሳሌ አስቀምጦታል። ጋዜጠኛ ሲያትል ታይምስ የሚባል ጋዜጣ ላይ ወጥቷል። እኛ ህይወታችንን ምሳሌ አድርገናል ማለት ነው። እና ፌር አይደለም። ለምንድን ነው ልጆቻችን እኛ ካለንበት አገር ከተማ ተሰደው የሚሄዱት? ይሄኛው ሀገር ለምንድን ነው እንደሱ አይነት ትምህርት ቤቶችን የማይሰሩት? እሱም የተከራከረው ምንድን ነው ይህን ያህል ገንዘብ ለምንድን ነው ከዋሽንግተን ስቴት ወጥቶ ሌላኛው ስቴት ላይ ኢንቨስት የሚደረገው? ለምንድን ነው ዋሽንግተን ስቴት እዚሁ ላይ ገንዘቡን ስራ ላይ የማያውለው የሚል ቻሌንጅ ያለው ጋዜጣ ነበር የወጣው። እሱ ነው እዛ ላይ ከ350 ሺህ ሚኒመም ነው። ልዑል ካለበት ስትራግል አንጻር ማክሲመሙን የሚከፈልለት ልጅ ነው ማለት ነው። ስለዚህ ያንን ክፍያ ለመፈጸም እኔ ማነኝ? አስበው የኖርኩትን ዘመኑን ላይ የኖርኩት ምናልባት ቢደመር ያንን አልሰራሁትም። ያ የ1 ዓመት ክፍያ ነው። ስለዚህ ያንን ላለመክፈል እንዳልኩ ችግሩ በጣም ብዙ ስለማይረዱት በቀላሉ የምትገባበት ሲስተም የለም። መከራከር አለብህ፣ ማወቅ አለብህ፣ የምትፈልገውን ነገር በትክክል ማሳመን አለብህ። እሱ ነው የነበረው ሂደት ማለት ነው። በተደጋጋሚ ማክሰኞን ትጠያት ነበር? አዎ፣ ማክሰኞ ታመኛለች። ልዑል በኮሮና ጊዜ ፒቢኤምዩ ዲፓርትመንት የሚባል በፕሮፌሽናሎች የተለያየ ትሪትመንት እየሰጡ ግን ከዛ በፊት ማለት ያለብኝ ነገር ፊዚካሊ አግሬሲቭ ሲሆን፣ ሲያስቸግር፣ ቤት ውስጥ ቢሄቪየሩን ኮንትሮል ማድረግ ሲያቅት ከዶክተር ሰጀስት ተደርጌ የገባበት ማዕከል ነው ፒቢኤምዩ ዲፓርትመንት ማለት። እና ለመጀመሪያ ጊዜ ልዑልዬ እዛ ሲገባ የነበረው ነገር የማረሳው፣ ምንም እውቀቱ አልነበረኝም ስለ ቦታው። ያደረኩት ዶክተሬን ብቻ ነው ያማከርኩት። ተቸገርኩ አልኩት። በጣም ከበደኝ። ምን ላርግ ብዬ የነበረብኝን ቻሌንጅ ስነግረው እሱ ደግሞ ስለሚያቀኝ ይህንን ቦታ መክርሻለሁ አለኝ። ሲለኝ በተአምር ልጄ እዚህ ቦታ አይገባም አልኩት። በተአምር ልጄ እኮ አንድ ቀን ከኔ አጠገብ ተለይቶ አድሮ አያውቅም፣ ውሎ አያውቅም። ቦታው 7 ቀን ሲበዛ ማለት ነው 7 ቀን ካልሆነ በ2ም በ3 ቀንም የተለያየ ትሪትመንት ተደርጎላቸው ቢሄቪየራቸው ታይቶ ወይ ደግሞ በአካባቢው ያለው ሰፖርት ምንድን ነው፣ ምን አይነት አገልግሎት እያገኘ ነው ይሄ ልጅ የሚለውን ነገር ከቤተሰብ ያለውን ነገር ዙሪያ ቀኙን አይተው ከዛ በኋላ ይለቁሃል ማለት ነው በ7 ቀን። እና እንደዚህ አይነት ቦታ ነው የምትገቢ ብሎ ስለ ፋሲሊቲው ሲያብራራልኝ እያልኩኝ እኔ ሌላ መፍትሄ ስጠኝ አልኩት። ይሄ ጥሩ መፍትሄ አይደለም ብዬ ተከራከርኩት ማለት ነው። እና በጊዜው ጥሩ በጣም ሲበዛ ጥሩ በጣም ደግ ዶክተር ነው እና ነርሶችን ምናምን ጠርቶ በቃ ባበሉኝ፣ አይዞሽ ይሄ ጥሩ ነው
ይግባ ምናምን ብለው አሳመኑኝ ማለት ነው። እና በገባ ጊዜ ደግሞ ከገባ በኋላ ደግሞ የመጀመሪያ መውጣት እንዳልኩ 7 ቀን እና አስታውሳለሁ። ልክ በገባ በ3ኛው በ4ኛው ቀን እሺ አሁን ከዚህ ቦታ ምንድን ነው የምትጠብቂው አለኝ። እና እኔ የምጠብቀውን አላውቀውም። በቃ ለመፍትሄ ነው የመጣሁት። ከእናንተ ነው የምጠብቀው ምንድን ነው የሚደረገው? ምክንያቱም አላውቅማ ቦታውን። ዶክተር ነው ሰጀስት ያደረገኝ። ግን የእውነት ለመናገር ምንም የሚያስደንቅ የተለየ ተአምር የሚፈጠርበት ቦታ አልነበረም። እየገባኝ ሲመጣ 1 ሲወጣ ከዛ 2 ሲወጣ 3 ሲወጣ በኮሮና ወቅት ትምህርት ቤት ከመዘጋቱ ታናሽ ወንድሙ ቤት ውስጥ ከመሆኑ ምንም አቅራቢያው ላይ ደግሞ ምንም አይነት አገልግሎት ለማግኘት መውጣት አለመቻሉ፣ ሬስቶራንት ድራይቭ ማድረግ፣ ባህር ዳርቻ መሄድ፣ እነዛ ሁሉ ነገሮች ስለተከለከሉ ህይወት በጣም የሚያስፈራ ነበረ እና በሱ ምክንያት ምን ገባኝ፣ ያ ቦታ ለልጄ ሴፍ ነበረ። ከሱ የተሻለ የወንድሙንም የቤተሰቡንም የልጄንም ደህንነት የማስጠብቅበት ቦታ አልነበረም ማለት ነው። ስለዚህ ቦታው ላይ በስነ ስርዓቱ ዶክተሮች በየጠዋቱ ይመጣሉ፣ ኔዳቸውን ያያሉ፣ ለአንተ ይሄ ቢደረግ ያ ቢደረግ ብለው ሀሳቦችን ይሰጣሉ። ስለዚህ መፍትሄ ለማግኘት እስከምችል ድረስ እዛ መሆን አለበት ብዬ ሙግቴን ጀመርኩ ማለት ነው። ያኔ በየማክሰኞ ከጠዋቱ በአሜሪካን ሀገር ከ1 PM ማለት ነው ብዙ ጊዜ ስብሰባ የሚኖረው ከ1 እስከ 2 ወይም ከ1 እስከ 2:30 ስብሰባ በዚህ ሀገር 7 ሰዓት ነበረ ስብሰባ የሚደረገው። እና ለእኔ ስጋት ነው። ለምን በጣም የተለያዩ ሰዎች ናቸው ቻሌንጅ የሚያደርጉኝ። ቻሌንጅ ሲያደርጉ በቃ ልጅህን ውሰድ ነው የሚሉክ። ለምን እንዳልኩ እዛ ቦታም ላይ ሲደረግ ከትምህርት ቤቱ የበለጠ ደግሞ በጣም ኮስት የሚያደርግ ቦታ ነው። አንድ ሰው አድሚት ተደርጎ ሆስፒታል ውስጥ እንደመቀመጥ ነው። በጣም ብዙ ገንዘብ ነው የሚከፈለው። ቦታውም ደግሞ በጣም ውስን ነው። 41 ልጅ ብቻ የሚይዝ ፋሲሊቲ ነው። ስለዚህ አንተ ካለቀክላቸው ሌላ እንዳንተ ደግሞ የተቸገረ ደጅ ላይ ያለውን ሰው ደግሞ ማስገባት ይፈልጋሉ። ስለዚህ ያላቸው አማራጭ 7 ቀን ካሉ 7 ቀን ወጥተህ ብትመለስ ነው የሚመርጡት። እኔ ደግሞ ዛሬ ወጥቼ ነገ በሌላ በር ምገባ ከሆነ ለምንድን ነው ዛሬ መውጣው? መፍትሄ ስጡኝ ነው። ዛሬ አልወጣም ነው። እና ያው እንዳልኩ መፍትሄ ከማጣት የመጣ ቻሌንጅ የማደርግበት፣ እነሱም ደግሞ ለቆሙበት ድርጅት ተከራክረው እኔን ለማስወጣት የማሳመን ሂደቱን መስራት ነበረባቸው። ስለዚህ ያኔ ከብዙ ሰዎች ጋር ነው ፌስ የማደርገው። ኢንሹራንሶች ይሰበሰባሉ። ስብሰባ ውስጥ ኢንሹራንሶች አሉ፣ ትምህርት ቤቶቹ አሉ፣ ሆስፒታሉ አለ። በጣም ብዙ ለእኔ ደግሞ አድቮኬት የሚያደርጉ አካላቶች አሉ። የልጄ ፕራይመሪ ዳክተሮች አሉ እና በጣም ብዙ ሰው ነው የሚሰበሰበው። ለሁሉም ግን አንድ የሚገርመው ነገር ምን እንደሆነ ታውቃለህ? እኔ ብቻ ነኝ ተናጋሪ። ለራሴ መፍትሄ ድምፅ መሆን የምችለው እኔ ነኝ። አንተ ወይም ደግሞ ሌሎች በዙሪያ ያሉ ሰዎች ቢደግፉኝም በዛች ስብሰባ ላይ ግን መሰረት እንደዚህ ትፈልጋለች ብለው ለእኔ ድምፅ አይሆኑኝም። ስለዚህ ብቻሽን ነበር የምትቆሚው ደግሞ? አዎ በቃ እኔው ነኝ። በቃ አውቀዋለሁ ጉዳዩን፣ ሄዳለሁ፣ እከራከራለሁ፣ ሀሳቤን አብራራለሁ። ካየሁት ለምሳሌ ፋሲሊቲ ውስጥ ገብቼ ልጄን ካየሁት እነሱ ደህና ነው ይሂድ ነው ሲሉኝ፣ ኦኬ ደህና ከሆነ እስቲ አሳዩ። የሆነ ትንሽ ችግር የመሰለ ነገር ክሬት ላድርግና እስቲ ልፈትናቸው፣ እሱን ፈተና ካለፋቸው ልጄን ይዤ እሄዳለሁ የምልባቸው በጣም ብዙ የተለያዩ መከራከሪያ ነጥቦች ነበሩ። ስለዚህ ዝም ብሎ ደግሞ ገፍትረው ያው አያስወጡም። ምክንያታዊ መሆን አለባቸው። የምትናገረው ነገር በበቂ አሳማኝ ሲሆን በቃ ማዳመጥ ያለባቸው እና ችግር ነው በጣም ዝም ብሎ ሊያስወጡ አይችሉም። እና በሱ የመጣ ማክሰኞ እንሰበሰባለን። ማክሰኞ በጣም ያስጠላኛል፣ ልቤ ይደክማል። ምንድን ነው የምላቸው? ምንድን ነው የሚያነሱት ሀሳብ? እነሱ ዛሬ ሂጂ ቢሉኝ ምንድን ነው መፍትሄ? ምንድን ነው አቅሜ እያልኩኝ በዛ ምክንያት ማክሰኞን አልወዳትም ነበረ። እኔ የገረመኝ ዶክተሩን እንዲያምንሽ ፕሩፍ ያደረግሽበት መንገድ ማለት ጉዳቱን እየወሰድሽ ግን ና ዝም ብለህ አዳምጠኝ ይሄኝ ብለሽ ጉዳት አንቺ ላይ እየደረሰ ይሆን
ኦልሬዲ ሉሌ ምንም ነገር አያውቅም ማድረጉንም ራሱ ያን ያህል ድረስ መሄድሽ እሱ ያሳምኗል ብለሽ በማሰብ ነው ወይስ እንደው ቁጭቴን ንዴቴን ይውጣልኝ? አይ አይደለም። ይሄ አንዳንዴ ጥሩ አጋጣሚ ነው እኮ አሁን ቅድም ያልከው ማክሰኞውን ለምን አትወጃትም ያልከኝ ያ የክርክሩ አካል ነው። የክርክሩ አካል ሲሆን ደግሞ ዶክተሮች እዚህ መጽሐፍ ላይ ዶክተር ስለሆኑ ብቻ የልጄ ችግር አይገባቸውም የሚል አቋም ያለኝ ሰው ነኝ። ስለዚህ እግዚአብሔር በጣም ጥሩ ምሳሌ እንዲሆን ያችን ሰዓትና ደቂቃ ለእኔ ያመጣልኝ። ያ ነገር ይከሰታል ብዬ አይደለም፣ ግን እንዳልኩ ደክሞኛላ ትግል ነው። በየማክሰኞ እታገላለሁ። ስታገል ዶክተሮች ናቸው መጥተው አይ ደህና ነው እንደዚህ ያየ ነው ጥሩ ነው ቤት ቢሄድ ምናምን እያሉ የራሳቸውን ሀሳብ ሰጀሽን የሚሰጡት። እኔ ደግሞ በዛ ሀሳብ እነሱ 30 ደቂቃ ወይም ደግሞ 20 ደቂቃ መታችሁ ልጄን ስላያችሁት የልጄ ነገር ገብቷችሁ አይደለም ብዬ ነው ማምነው። ስለዚህ ያ ዶክተር ከ2 ወይም ከ3 ቀን በፊት ማክሰኞ ቀን በተደረገው ስብሰባ ላይ መጥቶ ሉል ደህና ነው፣ እኔ እንደሚመስለኝ ወደ ቤት መሄድ ይችላል፣ ከሱ የባሰባቸው ልጆች አሉ ብሎ ሀሳቡን የገለጸ ሰው ነው በዛ መሃል ማለት ነው። ስለዚህ በጊዜው መከራከር በምችለው ደረጃ እሱን ተከራከሬ ዞሮ እስቲኒየው ተብሎ ስብሰባው ሆልድ ተደርጎ በ2 ወይም በ3ኛው ቀን ልጄ ያለበት ፋሲሊቲ መጣ ማለት ነው። እሱ ሲመጣ ለሱ ያንን ሀሳብ ለመግለጽ ከዛች ደቂቃ የተሻለ ምንም ጥሩ ጊዜ የለም አይደል አጋጣሚ። ስለዚህ መጣና ምን አለኝ፣ እኔ የምለው አለኝ ላዋራሽ ወይ አለኝ። ልጄ ሮም ነበርኩኝ ያኔ እና ከልጄ ሮም ወክ አድርጌ ልወጣ ስል መጣና ላናግርሽ አለኝ። ሁሌ ነው የምታናገረኝ፣ እንኳን እዚህ ሆኜ የትም ቢሆን ልጄን በተመለከተማ አለው ልትጠይቀኝ ሁላ አይገባም ግዴታዬ ነው አልኩት። እሺ እናውራ አለኝና ወደ ውስጥ ተመለስን። ወደ ውስጥ ስንመለስ ልዑል የለመዳቸው ነገሮች አሉ። እኔ እመለሳለሁ ብዬ ያስለመድኩት ነገር አለ። ለትንሽ ጊዜ ወጥቼ ይዤለት የምመለሰው። ስለዚህ ኤክስፔክት የሚያደርገው እኔ ቻው ብዬው ወጥቻለሁ። ዶክተሩ ይዞኝ ተመልሷል። ስለዚህ ለልዑል እሱ የሚቀበለው ነገር አይደለም። ቻው ካልከው ቻው ነው፣ ህይወቱ ነው። ስለዚህ ተመልሼ ስገባ ዶክተሩ ምን አለኝ፣ አይ ከ3 ቀን በፊት በነበረው ስብሰባ ላይ እኮ እኔ እንደዚህ ስል ማለት ልጅሽ ሙሉ ለሙሉ ተሻለው ወይም ደግሞ እርዳታ አያስፈልገውም እገዛ አያስፈልገውም ማለት አይደለም ብሎ የእሱን ጥሩነት ለእኔ ሊያብራራልኝ የፈለገው። እኔ ደግሞ ምንም አልክ ምንም እዛ ጋር ያሉት ሰዎች የሚያዳምጡት ወይም ደግሞ የሚያዩት ያችን ቃልህን ነው። ልዑል ይሄድ ደህና ነው ብለህ ለምታሰናብተው እሱ ሲሄድና ልጄ ላይ ለሚደርሰው ቤተሰብ ላይ ለሚደርሰው ደግሞ ዋጋ ከፋይ እኔ ነኝ። አንተ አሁን እዚህ ጋር ብቻዬን ብታሳምነኝ ለእኔ ምንም የሚጠቅመኝ ነገር የለም ብዬ ከእሱ ጋር ሀሳቦችን እየተለዋወጠ ሳለ ልዑል መበሳጨት ጀመረ። ለምንድን ነው የተበሳጨው? የሚጠብቀኝ እንዲሄድ ነው። እኔ ግን ተመልሻለሁ። መግፋት ጀመረ፣ መጎተት ጀመረ፣ መንገላታት ጀመረ። ገብቶኛል። ምን እንደፈለገ ለእኔ ግልጽ ነው። ግን ያንን ስል ደግሞ ሁል ጊዜ በህይወት የሚፈጠረውን ነገር በዛ ደረጃ እረዳዋለሁ ማለት አይደለም። በዛች ደቂቃ ግን ልጄ ምን እንደምፈልግ ገብቶኛል። ስለዚህ ያንን ዶክተር ቻሌንጅ ማድረግ ፈለኩ። ምን አለኝ፣ ልጅሽ በጣም ስለተረበሸ ሌላ ቦታ ሄደን ሀሳባችንን እንጨርስ እባክሽ አለኝ። አይ አትሄድም፣ ይህንን እኮ ነው በተለያየ ጊዜ ላስረዳቸው የምፈልገው። በዚህ ሁኔታ ስሆን እኮ ነው ችግሬን ለማስረዳት የምሞክረው፣ ይህንን ሀሳቤን ነው። ስለዚህ አንተም አትሄድም እኔም አልሄድም፣ የልጄን መጨረሻ አብረን ነው የምናየው አልኩት ማለት ነው። ልዑል መበሳጨት ጀመረ፣ መጎተት ጀመረ፣ ያንገላታኛል፣ ምን ይለኛል። እስከ መጨረሻ ድረስ የተበሳጨውን ያህል ተበሳጭቶ ዶክተሩ መፍትሄ እንዲሰጠኝ ቻሌንጅ ማድረግ ስለፈለግኩኝ ፌስ ማድረግ ጀመርኩ ማለት ነው። ምን ፈለግ አባቴ? እሺ እያልኩኝ እንደፈለገ እንዲያንገላታኝ ፈቀድኩለት። እሱ የሚፈልገው ውጪ ነው፣ ሂጂና ያቺ የለመድኳትን ነገር አምጪ ነው የሚለኝ። ግን እንዳልገባኝ ሆንኩኝ፣ ሰውየውን መጨረሻውን ማየት ስለፈለግኩ ማለት ነው። ከዛ
ዶክተሩ እሱ እዛ ጋር ቆሟል። ሌሎች ኬር ጊቨሮች ሰፖርት የሚሰጡ አካላቶች እየሮጡ መጥተው ደህንነትሽ ጥሩ አይደለም፣ ከልጅሽ እንለይሻል፣ ይሄንን ህይወት ቤቴ ውስጥ የምኖረው ነው፣ ይሄ በየቀኑ ቤቴ ፌስ የማረገው ነገር ነው፣ እንዳትነኩኝ፣ ይሄ ዶክተር ይሄንን ህይወት ነው የምኖረው ብዬ በተሰበሰቡ ሰዎች መካከል ሳሳምን አይ ብሎኛል። ስለዚህ ዶክተር ነው ይምጣና ከልጄ እጅ እንዴት እንደምድን ስልጠና ይስጠኝ፣ ያስተምረኝ፣ ከዚህ እጅ እንዴት እንደምድን ያሳየኝ። በተዘጋ ትንሽ ቤት ውስጥ ከሌላ ትንሽ ልጅ ጋር የምኖረው ይሄ ነው ብዬ ሊቀበለኝ አልቻለም። ስለዚህ ይምጣና ያድነኝ፣ እንዳትነኩኝ እና ና ይሄ ነው ህይወት ያልኩት ማለት ነው። ና አድነኝ፣ አሳየኝ። ዶክተር አይደለህ? እንዴት ነው ምድነው? እንዴት ነው ልጄን ፕሮቴክት ማረገው? እንዴት ነው ቤተሰቤን ፕሮቴክት ማረገው? ስለዚህ መተህ ማሳየት አለብህ አልኩት። በጣም ደነገጠ እና ደንግጦ ምንም በቃ የሆነው ተላይ እንደ ድንጋይ ነው ፈዞ ፊቱን አዙሮ ቆሞ ቻሌንጅም ና ይሄ እኮ ነው የምነግርህ ህይወት፣ ይሄ እኮ ነው፣ ና አሳየኝ። ትሬን የምታረግ ከሆነ የምታሰለጥን ከሆነ የምትችል ከሆነ ይህንን ህይወት ነው የምልህ። እንዴት እኔና ልጄ እንግባባ ልታሳየኝ እፈልጋለሁ ብዬ ቻሌንጅ አደረኩት። ያው እንደምታውቀው ምንም ሊያደርግ አይችልም፣ ምንም ሊያደርግ አይችልም። እስከ መጨረሻ ድረስ ፌስ አድርጌ እነዛም አሉ እንግዲህ አይታቸዋል የሆነውን ነገር የውልሲ ብዬ ፎክሬ ጥያቸው ወጣው ማለት ነው። በአንቺ የትግል ውስጥ እኔ ያየሁት 6 ወር 1 ሳምንት ብቻ ወይም 7 ቀን ለማስቀመጥ ለመቆየት ነው የሚያገለግለው። የአንቺ ትግል ግን 6 ወር 7 ወር አስቆየ። ብቻሽን እንደ ጠበቃም ሆነሻል፣ እንደ ዳኛም ራስን። ያም ብቻ አይደለም የሚመጡብሽ አሉ። ለምሳሌ አደግን የሚሉ ተማርን የሚሉ ሰዎች አይ ደህና ነው እንዳልሽ ልክ መምህሩን ወይም ዶክተሩን እንዲያይ እንዳረግሽው ሁሉ 6 ወር ሙሉ ቻሌንጅ አድርጎ መብትን ማስከበር ግን ለአንድ እናት ያውን ብቻዋን ለምትለፋ ይከብዳል ይመስለኛል። ከባድ ነው። ግን ምን እንደሆነ ታውቃለህ? አማራጭ ከሌለ አማራጭ የለህም። ሰው ወደኋላ የሚያየው አማራጭ ሲኖረው ነው። ሌላ አማራጭ ከሌለ ከፊት ለፊት ብቻ የምትጋፈጠው። ገደል መግባት ወይ የሆነ ነገር ከሆነ ፊትህን አዙረህ መሮጥ ከሆነ ያለ አማራጭ ተመልሰ የሚጠብቅ ያገደል ወይ ደግሞ የሚያስፈራ ነገር ከሆነ ምንም አማራጭ የለም። ስለዚህ ምንም አማራጭ ስለሌለኝ ድካም ሳይሰማኝ ሳይሰለቸኝ ዛሬ ምን ይሉኛል ነገ ምን ይሉኛል የሚል ስሜት ሳይሰማኝ ከራከራቸው ነበር። ለምን አማራጭ የለኝም። ምናልባት እዚህ መጽሐፍ ላይ ታስታውሰው ከነበረ የሆነ አንድ የተጠቀሰ ታሪክ አለ። ሁል ጊዜ ወቃሽ ብቻ እንዳልሆን መልካም መልካሞችንም ለማንሳት ሞክራለሁ። ምክንያቱም እኔ ከነዛ ሰዎች ጋር ጠብ ኖሮኝ ወይ ደግሞ እንደው የተለየ ፍጥረት ስለሆንኩኝ እንዲያደረጉኝ ብዬ አላምንም። ሂደቱን መረዳት ስላልቻሉ ነው፣ ስላልገባቸው ነው ብዬ አምናለሁ። ሂደቱን ደግሞ ማስተማር እንደ እናት ትግሌን ማሳየት ደግሞ የኔ ግዴታ ነው። ያልኖሩበትን ህይወት አለማወቃቸው አያስወቅሳቸውም ብዬ ነው የማስበው። ምንም እንኳን ስንከራከር ወይ ደግሞ ላሳምናቸው ስሞክርም ጠብ አስመስለውም እንዲያደረክኝ ብዬ ብጠቁምም ማለት ነው። እና አንዲት ዶክተር ታስታውስ እንደሆነ እንደ ምስጋና አስገባኋት። በነገራችን ላይ የገጸ ባህሪያቶች ስም ተቀይረዋል። ወደ እንግሊዝኛም ስለሚተረጎም በመጥፎም የሚነሱ ስላሉ በጥሩም አታውቀው ግዴታ ነው። ስለዚህ ያቺ ዶክተር ተከራከርልኝ ነበር፣ ታውቅ ነበረ ቦታው ላይ የነበረውን ሂደት ምናምን ታውቃለች። መጀመሪያ አካባቢ ቻሌንጅ አድርጋኛለች እንደ ሌሎቹ። ግን በኋላ ሲገባት ስታይ እኔ የምከራከርበትም ነጥብ ሲገባት ልጄንም ስታይ ምናምን እየገባት መጣና አዛኝ ኖ እንደዚህ የኮሚኒቲ ሰርቪስ ሳታገኝ መለቀቅ የለባትም እንዲህ መደረግ አለበት ብላ ሀሳቧን የምትገልጽ ሰው ሆነችና ግን ዞሮ ለቆመችለት ሆስፒታል ለዛ ፋሲሊቲ ደግሞ ትጠየቃለች። እሷ ሁል ጊዜ ለእኔ ስትቆም ለአንድ ግለሰብ እንደቆመች ነው የሚቆጠርባት። በዛ ምክንያት ብዙ ቦታ ገልጫሉ። ዶክተሮችን ቶሎ ይቀያይራሉ። ሲቀያይሩ አዲስ ሰው በመጣ ቁጥር ህይወቴን እንደ አዲስ ማስተማር አለብኝ። ያንን ሰው እንዲገባው መታገል አለብኝ። የምፈልገው ነገር ማሳወቅ አለብኝ። ያ ከባድ ነበረ። ስለዚህ እሷም ወጣ ገባ እያለች በደንብ ነገሮችን ታይ ነበር ማለት ነው።
በኋላ ላይ እሷን ያስወጧትና እኔ ግን ክርክሬን እንደቀጠልኩ ታስተውልና አሳዝኛት ታስጠራኛለች። መልእክት አስቀምጥልኛለች። መልእክት አስቀምጥና ምን ትለኛለች? በሚገርም ሁኔታ በጣም ምክንያታዊ በሆነ ሁኔታ እየተከራከርሽ ነው እና እባክሽ ተስፋ እንዳትቆርጭ፣ በጣም በትክክለኛ መንገድ ነው ቻሌንጅ እያደረግሽ ያለሽው፣ እየተከራከርሽ ያለሽበት ሁኔታ ግን በጣም ያደክማል፣ የሆነ ሰዓት ሊሰለችሽ ይችላል፣ ተስፋ እንዳትቆርጭ ብላ አየህ፣ በጎን ልታበረታኝ አይዞሽ ልትለኝ ፈለገች ማለት ነው። ያንን ፓርት መናገር የፈለግኩት እንዳልኩ ዝም ብሎ የመውቀስ ፍላጎት ኖሮኝ አይደለም የምወቅሰው፣ በጣም ጥሩዎቹንም ማመስገን አለብኝ ከሚል ያስቀመጥኩት አለችኝ እና ዶንት ጊቭ አፕ አለችኝ። ይኖዋት አልኳት፣ ሰው ተስፋ የሚቆርጠው አማራጭ ሲኖረው ነው። ምንም አማራጭ ስለሌለኝ ተስፋ መቁረጥ አልችልም። ከመጋፋት ወደፊት ከመሄድ ከመታገል ውጪ ምንም አማራጭ የለኝም። ወደኋላ የምመለስበት ምንም አማራጭ የለኝም። የልጄ ደህንነት ነው። ከደህንነት በላይ ደግሞ ሰውን የሚያሰጋው ነገር የለም። የቤተሰብ ደህንነት ነው፣ የልጄ ደህንነት ነው። ምርጫ የለኝም። የቤት ውስጥ ብሄድ ልጄ ደህንነቱ የተጠበቀ አይሆንም። ስለዚህ ያለኝ አማራጭ ምንም ተስፋ ሳልቆርጥ እነሱን ፌስ ማድረግ ነው። ግን አመሰግንሻለሁ አንቺን፣ አይዞሽ ተባብለን ያው መጽሐፉ ላይ እንዳለው በታሪኩ ተመሰጋግነን ተለያየን ማለት ነው። ስለዚህ አሁን ይህንን ሀሳብ ያመጣውልህ አሁን ለጠየቀኝ ጥያቄ ተስፋ መቁረጥ አትችልም፣ በቃ ግዴታ ነው፣ ምርጫ የለህም። ምርጫ ከሌለ ትቀጥላለህ። እኔም ብዙ ሰዎች የሚያደርጉት ሁሌ ክርክር፣ ሁሌ ማሳመን ለመጣር፣ ሁሌ ችግርሽን ማስረዳት፣ እንደ ሁሌ ችግሩን ማስረዳት ራሱ ይደክሚል። ደከመኝ ብሎ አለመተው የሆነ ጥንካሬ ይጠይቃል። እሱ ነው እኮ ያንን ማክሰኞን እንድጠላ ያደረገኝ። ስለማይደክመኝ ስለማይሰለቸኝ አይደለም። እንደ ሰው እኮ ፊል ታደርገዋል ህመሜ። ያ ማክሰኞ እኮ እያለቀስኩኝ ተደጋጋሚ ታሪክ፣ ተመሳሳይ ነገር የማስቀምጥበት የምነግርበት ቀን መሆኑን ነው ምጠላው አይደል? ያ እኮ የድካም ስሜት ነው። ዞሮ ዞሮ መመለስ አልችልም ብልህም እንደ ሰው እኮ ዝላለሁ፣ ይሰለቸኛል። ያንን ቀን እኮ ፈራዋለሁ፣ ከልቤ ነው የምፈራው። በቃ ዛሬ ደግሞ ምን ሊፈጠር ምንድን ነው የሚወስኑት? የትኛውን ሀሳብ ነው ማነሳው የምልበት ምክንያት ያ ነው። ስለዚህ ምንም ሌላ ላደርግ የምችለው ነገር የለኝም። ከጥንካሬ በላይ ይሄ ምንድን ነው ሪዚስት ማድረግ፣ በቃ ላመኑበት ነገር። ያውም ደግሞ እናት ለልጅቷ የምትከፍለውን፣ አንዳንድ ሰው ክፍያውን በምን እንደሆነ ማረጋገጫ ባይኖርም የሚከፈለው ምን ድረስ ነው። እኔ አንድ እንትን ያለኝ ያሳዘነኝም የአንቺም ጥንካሬ የሰዎች ፖሊስ ያስጠራሽበት ጊዜ ታናሹ እንዳይጠለው ስሜቱ እንዳይጎዳ የምታረጊበት መንገድ ምን ያህል ፍቅር አለ አይደል? ሁሉም ልጆች ፍቅር አለ። ለታላቁም ሰጠሽ ለታናሹ ያንስበት ብለሽ ማሰብም ደግሞ አለና እንዴት ብችለው ነው ያው ሁሉ ያውም አሜሪካ ኑሮ ትግል ሆነበት ብዬ አዝቻለሁ። እሱ ታሪክ ደግሞ በጣም ከባድ ነው። እውነት ለመናገር ባላነሳው ሁላ እመርጣለሁ። መጽሐፉን ያንብቡት። እሱ ታሪክ በጣም ከባድ ነው። እንዳልኩ እኔ ቅድም እግዚአብሔር ልጄን እንዲያደረገው እግዚአብሔር እንዲህ ባያደርግብኝ እኮ ምናምን ብዬ ለማንም ሰው ልጄን ወቅሼው አላውቅም ብያለሁ አይደል? ስለዚህ ለወንድሙም ያ ተመሳሳይ ስሜት ነው ያለኝ፣ ተመሳሳይ ስሜት ነው ያለኝ እና በቃ ወንድሙ ትግል ላይ እንደሆነ ምናምን እንደዚህ እንደ ቀልድ ምናምን አድርጌ ነው የምነግረው። ስለዚህ ወንድሙ እናቱን እየጎዳ ሲያይ በዛ እድሜው የሆነ የደምን ነገር ነው ያየው እና በጣም የሚያስፈራ ስሜት ያለው በጣም ከብደኝ ታሪክ ነው እሱና እና በጊዜው የልጄ ትንሹ ልጅ መረበሹ የነበረው ስሜት በጣም ከባድ ነበረ። አይ ቲንክ እሱን ታሪክ እንለፋ። ከባድ ነው በጣም ከባድ እንደሚሆን እኔ መጽሐፍም ሳነብ አይቼዋለሁ። ኮሮና ሰዓት ግን ቅድም ስትይ ነበረ ሰው የማይገናኝበት ነው። ምግብ ቤት ወይም ሬስቶራንት ዝግ ነው። መስራት አለብሽ ልጆችሽ ለማሳደግ
እንዴት አለፍሽ? ኮሮና ሰዓት እንዳለ አሜሪካ ነገር ውስጥ በአብዛኛው ስራም አልነበረም። ከባድ ነው። ስለዚህ በአብዛኛው ጠዋት በጣም ትንሽ ሰዓት ነበር የምሰራው። ያው እንዳልኩ ልጄ ፋሲሊቲ ውስጥ ነው ያለው። ትንሽ ሰዓት ነው የምሰራው። ተዘግቷል፣ ስራም ቆሟል። ስራችንም መንግስት ኦፊሻሊ ስራ የለም፣ ስራችን ተቆርጧል። ስለዚህ ምንም ግዴታ አልነበረም። መንግስት ደግሞ ለማይሰራው ህብረተሰብ ምናምን ሰፖርት የሚያደርግበትም ጊዜ ነበረ። ቅድም ያልኩ በኢትዮጵያ ያሉት ቤተሰቦች ያሳሰቡኝ፣ እኔ እዛ ጋር ሆኜ ከልጄ ጋር እየታገልኩኝ ግን ምንም መብላት መጠጣት ለእኔ ጥያቄ ባልሆነበት ጊዜ ላይ ኢትዮጵያ ውስጥ ያሉ ቤተሰቦች እንዲህ ተዘግቶባቸው ሲቀመጡ መንግስት ችግራቸውን በማይረዳበት ሁኔታ፣ የተለየ ሰፖርት በማያደርግበት ሁኔታ ህይወታቸው ምን ይመስላል የሚለውንም ሀሳብ ያመጣሁት ከዛ ነው። ከራሴ ያ ዝግት ያለው ነገሮች ቀይር ያለበት ለሁሉም እኮ ነው የተቀየረው እና ግን ደግሞ እኔን የሚመስሉ ሰዎች ግን ከርቀት ደግሞ ሀሳብ ውስጥ የከተተኝ ለዛ ነው። ስለዚህ አገሩ በራሱ ምንም ይህን ያህል የምትለይ ለውጭውን የልጄን ኒድ ከማጣት በስተቀር ሉል በጣም የሆነ ጸጥ ባለ ቦታ ባህር ዳርቻ መሄድ ይፈልጋል። አልብደሽዋል፣ አንቺም መውጣትም ይከብዳል። ከዛ በተጨማሪ ደግሞ ታናሽም ታላቅም አብረው ነው ቁጭ ብለው የሚውሉት። ያንን ቻሌንጅ ያለፍሽበት ጥንካሬ መጽሐፉ ላይ ስላለ እንድታነሽ ልብዬ ነው። ግን ከዛ ውጪ እንዲው እንደ እናት ማ ተብዬ መጠራት ይናፍቀኛል የሚል መጽሐፉ ላይ ይሁን ስሜቱን ያው እኔ ላይ ይገባኝ ይችላል። ምናልባት እናቶች የሚገባቸው ወይም ደግሞ ኦቲዝም ያለባቸው ህፃናት እናቶች ምን ያህል እንደሚታገሉ አንቺ ምስክር ነሽ ብዬ ስለማስብ። አዎ ማለት ልጅህ ምንም ስሜቱን ይህ ሁሉ የምትታገልለት ልጅ ምንም ስሜት የማይገልጽ ነው። እንኳን ስሜት መግለጽ አይደለም ከእናት አጠገብ መቀመጥ ደህንነት መሆኑን እንኳን አያውቅም። እናት ማለት እንግዲህ እናትን ይቻላል ሁሌ መታ የምትሸጎጥባት ምናምን እንደሱ ነው እና እናት ከለላው መከታው መሆኗንም አያውቅም። ያ ማለት ግን የእናትነት ፍቅሩን የኔን ነገር አይረዳም ማለት አይደለም። ግን አሁን ለምሳሌ የሆነ ቦታ ብንሄድ ጥሎኝ የሚሄድ ልጅ ነው፣ የሚሮጥ ልጅ ነው። እኔን ምን ቻሌንጅ እንደሚያደርገኝ አያውቅም። በተአምር ነው ያንን ስሜት የማይቀባው። ስለዚህ በጣም ከባድ ነው እና እናት ማለት እሱ በቃ አንድ ቃል ነው። ይህን ያህል የምትታገልለት ልጅ ምን መሆንህን አያውቅም። አትሊስት እናቴን ቢል ምን ያህል ውስጥ ሊደሰት እንደምትችል ምንም ነገር ያለመረዳቱን ልኬት ምናምን የምታይበት ልብህን ስብር የሚያደርገው የሚከብድ አይነት ስሜት አለው። በዚህ ደረጃ የማይረዳ ልጅ መሆኑ ማለት ነው። እኛ ሀገር ውስጥ የሆነ ነገር ሲደረግ ያው ካሜራውን የሚቀድመው ግን ያንቺ ብዙም የተወራ ነገር አይደለም። ከመጽሐፍ አሳትመሽ ሽጠሽ ለኦቲዝም ድጋፍ ከማድረግ በተጨማሪ ደግሞ እንደዚህ ኦቲዝም ልጅ ያላቸውን ሰዎች በመርዳት ምስክርነት ላይ አንብቤ ያለው ኮንዶሚኒየም ቤት ዕዳ መክፈል፣ ቤት ማሟላት፣ ስራ እንዲጀምሩ ማድረግ፣ ፀጉር ቤት ከፍቶ መስጠት። አንዳንድ ሰው ለልጄ ብቻ እስኪ ልሆነው ነው የሚለው። ያንን ከየት የመጣ ነው? ማድረግ መስጠት ከየት መጣ ካልከኝ አባቴ በጣም ደግ ነው። እሱን በዚህ አጋጣሚ ባነሳው ደስ ይለኛል። በጣም ሲበዛ ደግ፣ ህይወቱን ሙሉ ለሰው የኖረ አባት ነው ያሳደገኝ። ለእሱ እዚህ ጋር ክሬዲት ልስጥና ወደ ራሴ እንዴት ኢትዮጵያ ውስጥ ያሉትን ቤተሰቦች ለማሰብ ምን አነሳሳሽ ለሚለው ግን ልንገር። በ2016 ኢትዮጵያ መጥቼ ነበር። ስመጣ የጉዞ ማስታወሻ ታሪኩ ላይ ስተዋል መጽሐፉ ላይ ጻፈው ያኔ ልውልን ይዤ ነው የመጣሁት። እኔ ያው የጉዞውን ታሪክ ነው እንጂ ብዙ የጸበሉን ምናምኑን ታሪኩን አልገለጽኩትም። ስለዚህ ሉሊን ይዤ ኢትዮጵያ በመጣሁበት ጊዜ ደብረ ሊባኖስ ገዳም እና የተለያዩ አብያተ ክርስቲያን ልጄ ለማስጠመቅ ተቀምጫለሁ። የተለያዩ ቦታዎች አይቻለሁ እና በጊዜው የተረዳሁት ነገር እኔ አሜሪካን ሀገር ነበር የምኖረው። ሉልን የማሳድገው አሜሪካን ሀገር ነው። ትግሉ እንዳለ ነው የምታውቀው ነው። ግን እዚህኛው ዓለም ላይ ስመጣ በጣም ብዙ ነገር ተገረምኩ። ህይወቴንም በተለየ መልኩም እንዳረግ አገዘኝ። ለካ የተሻለ ሀገር ላይ ነው ያለሁት አልኩኝ።
በመኪና እንኳን ስትወጣ ልዑልን ይዘህ ስትመጣ ቻሌንጁ ብዙ ነው ትትወጣ። የተለያዩ ቦታዎች ስትገኝ የሰዎች እይታ ከሌላኛው ዓለም ነው የባሰ ነው። ጥያቄያቸው በጣም አድካሚ ነው በጣም እና ሳስበው ለካ እዚህኛው ዓለም ላይ እንደ ልዑል አይነት ልጅ ማሳደግ ዋጋ ያስከፍላል የሚለውን ነገር በዛች ቆይታዬ ለመረዳት ቻልኩኝ። ከዛ ጊዜ በኋላ ነው እንደው ለእግዚአብሔርም የቻልኩትን አደርጋለሁ ያልኩት እና በ2016 ነው የሆነው። በ2017 አካባቢ በቃ በተለያየ አጋጣሚ ቤተሰቦችን መርዳት ጀመርኩ ማለት ነው። በኢትዮጵያ ያሉ ቤተሰቦችን አሁን ፀጉር ቤት፣ ኮንዶሚኒየም ምናምን ሱቅ ተከፈተላቸው። እነሱን የምልህ የችግሩ ተጠቂዎች ቤተሰቦች ናቸው። ድርጅቶች አይደሉም፣ ሆስፒታሎች አይደሉም፣ ምኖች አይደሉም። ዋናው መሰረቱ ስሩ የሪሶርሱ ማለት ትልቁ ችግር ያለው ቤተሰብ ላይ ነው። ከራሴም በማየው ነገር ቤተሰብ የመጀመሪያው ተጠቃሚ መሆን አለበት የሚል አቋም አለኝ። ከሆነ ድርጅት ጋር ቢሆን በእጅ አዙር ተሽሎክልኮ እስከሚመጣ ድረስ ሰዎቹ ጋር እስከሚደርስ ድረስ የሚጎድል ነገር ሊኖር ይችላል። መልእክት ነው እና ቤተሰብ የችግሩ ተጠቂ እስከሆነ ድረስ የመጀመሪያው ተጠቃሚ መሆን አለበት ብዬ አምናለሁ። አንድ ጊዜ የገረመኝን ነገር በሲያትል ችልድረን ሆስፒታል ፋሚሊ አድቫይዘሪ ቦርድ ሜምበር ሆኜ ለ5 ዓመት አገልግያለሁ። እዛ ውስጥ እንዴት ነው የገባሁት? ይሄንን ክርክር ሳደርግ ይመለከታሉ እኮ ዞሮ እኮ መፍትሄ ስላጡ ቦታውም ሪሶርሱም ስለሌላቸው ነው እንጂ እኔ ትክክል እንደሆንኩ እኮ እያወቁ ነው እያዳመጡኝ፣ ግን በሂጂ የሚሉ ገባክ። በመጨረሻ ምን ሆነ? ያው የታሪኩ ሲቋጭ የፋሚሊ ቦርድ ሜምበር እንደሆን የቤተሰብ ታሪኬን እየነገርኩኝ እንድሟገት ለቤተሰብ ሀሳቤን እንድገልጽ ኢንቫይት ተደረኩ ማለት ነው። እዛ ውስጥ ገባሁኝ። ከዛም በኋላ ደግሞ እንደገና ኤኮ የሚባል ደግሞ አለ፣ ሲስተም ኢምፕሩቭ እንዲያደርግ የሚሰራ ካለ እዛ ላይ ፓርታይም ሰራለሁ። እዛ ላይ በቋሚነት ፓርታይም ሰራለሁ። የዛው ኦርጋናይዜሽን አካል ነው። ስለዚህ አሁን አንድ ጊዜ ስብሰባ ላይ ያለን መጡና ምን አሉ፣ የችልድረን ሆስፒታል ትልቅ ሚቲንግ ላይ 19 ሚሊዮን ምናምን ለሆስፒታላችን እንደዚህ ለኦቲዝምን በተመለከተ ዶኔት ተደረገ ብሎ አናውንስ አደረጉ። በቃ እልልታ ነው። የስ በቃ ጥሩ አደረጋችሁ ምናምን ተብለው እርስ በርሳቸው ችርስ ተባባሉ ማለት ነው። ወዲያውኑ ተመልሰው ምን አሉ መጥተው ወደ 11 ሚሊዮኑ ምናምን ለሪሰርች ተሰጠ ተባለ። ስለዚህ አሁን አንተ ከዚህ ውስጥ የምትወስደው ምንድን ነው? በችግሩ ተጠቃሚዎቹ ብዙ ናቸው። ኦፍኮርስ ሪሰርች መደረግ አለበት፣ ግን የዛን ያህል ከባድ ነው። ዞሮ ቢዝነስም ነው ገባ። ሰዎች ህይወታቸውን የሚያኖሩበት ነው። እነዛ ዶክተሮች እነዛ ሁሉ እኮ በዙሪያችን ያሉት እኮ ልጃችን እኮ እንትን ነው ገንዘባቸው ነው። እኔ እንደውም አንድ ጊዜ የሆነ ትምህርት ቤት ውስጥ ልጄ እኮ እንጀራሽ ነው ብዬ አውቃለሁ፣ ልታከብሩ ይገባል ብዬ አውቃለሁ። እና ስለዚህ ተጠቃሚዎቹ በዙሪያ ያሉ ድርጅቶች፣ ትምህርት ቤቶች ምናምን ነን። የችግሩ ተጠቂዎች እዚህ ጋር መከራችንን እያየን በእኛ ስም ግን በስሙ ስር ብዙ ቢዝነስ የሚያካብቱ ብዙ ራሳቸውን የሚያጎለብቱ አካላቶች አሉ። ስለዚህ ቤተሰቦቹ ጋር መድረስ አለብኝ የሚለውን አቋሜን አጽንቼ ከድርጅቶች ጋር ሰራ ማለት አይደለም። ብዙ ድርጅቶችን በተወሰነ መልኩ አግዛለሁ። ድርጅቶች አግዛለሁ። እነሱንም ግን ቤተሰቦች ቀጥታ ተጠቃሚ መሆን አለባቸው። በዛ ላይ ደግሞ በየጊዜው መለመን የለባቸውም። በእነሱ 100,000 ብር አግኝቼ 15 ወይም 20 ቦታ ሰነጣጥቄው 20 እግዜር ስጥልኝ የሚለኝ ሰው ከማስከትል ለሁለት ሰው አካፍየው ለውጥ ማምጣት እመርጣለሁ። ምክንያቱም እነዛ ሰዎች ነገ ራሳቸውን ይችላሉ። ዛሬ እኔ እናንተ ቁጭ ብለን ስንነጋገር በጣም ደስ የሚለኝ ታሪክ ነው። የፀጉር ቤቱንም አልክ የዛን ህይወታቸውን አሳርፈው አንድ ሰው ማሳረፍ መቻል ይበቃኛል ለእኔ።
ካለውበት የህይወት ትግልና አቅም አንጻር ማለት ነው። እኔ ምስክርነቱ ላይ እንዲሁም ልጄን አሁን 35,000 በወር እየከፈልኩ አሳክማለሁ ስትል ለውጥ የመጣላት ልጅ ትራስ ምን ያህል ማለት የሆኑን ሰዎች መደገፍ ምን ያህል ደስታ ሊሰጥ እንደሚችል አስቡት። አሁን እኮ አስበው ለእሷ እኮ የተረዳችውን ገንዘብ ምናምን ብታይ እኮ በጣም ትንሽ ገንዘብ እኮ ነው። አንዳንድ ጊዜ በትንሽ ነገር ልታሳልፍላቸው የሚገቡ ግን እድሜ ልካቸውን ተረጃ አርጋቸው የምትኖራቸው ሰዎች በዙሪያቸው አሉ። ስለዚህ እድሜ ልካቸውን ከሚረዱ ምን አለሽ? እኔ ብዙ ጊዜ ቤተሰቦችን ሳገኝ የስራ ተነሳሽነት የሆነ ልምድ ያዳበሩት ነገር ምናምን መኖሩን ለመረዳት ሞክራለሁ። በራሴ መንገድ በጣም ጉጉት ብለው እንዲህ ቢኖረኝ የሚሉት ነገር በጣም ትንሽ ነው። ብዙ ጊዜ እንደ አንድ ግለሰብ ስታየው እንደው ማህበረሰቡ ሁሉ ቢነቃ የሰው ህይወት ሊቀይር የሚችል አይነት ማለት ነው። እና ለመረዳት ሞክራለሁ። ምንድን ነው እንዳልኩ የሆነችን ገንዘብ ስንጥቅጥቅ አድርጌ መዓት ተከታይ ወይ መሰረት ደግነች ምክንያቱም 10 ብርም ብትሰጥ 100 ብርም ብትሰጥ ሰጪ ነህ። እድሜ ልክህን እየሰጠህ ከምታስከትላቸው ግን 2 ወይም 3 ሰው ነፃ ብታወጣ የተሻለ ትውልድ የተሻለ ተስፋ ይሆናል። ስለዚህ በተለያዩ ጊዜ ፈንድሬዚንግም ሳረግ ለ2 ወይም ለ3 ሰው ሲቻል ከዛም በላይ ራሳቸውን የመቀየር ወይ ደግሞ ዳቦ ለልጆቻቸው የሚያበሉበትን ነገር የማድረግ እድሉን እሰጣለሁ። በሱ አምናለሁ። እንዲሁ ለሁለቱን ምሳሌ አነሳው እንጂ በጣም ብዙ ሰዎች እንደሆኑ እኔም ባለ መረጃ እዚህ መጽሐፍ ላይ የተገለጸ አለ። ግን እኛ ሀገር ያለውን የኦቲዝም እሳቤ አይተሽ አሜሪካ የሚኖረው ኢትዮጵያዊም ያለውን ለኦቲዝም ያለውን እሳቤ አይተሽ ልዩነቱን የዚህ ኢትዮጵያ ውስጥ ላሉ ኦቲዝም ላለባቸው ልጆች ቤተሰቦች የሚሰቃይቱ ስታስዩ ምንድን ነው የሚሰማሽ? ልዩነቱ እንግዲህ እንደው ቢያንስ ትምህርት አሁን እኮ ቅድም ወዳልኩ ሀሳብ ልመልስ። ኢትዮጵያ ስመጣ ተጽናናሁኝ። ለካ እግዚአብሔር እዛኛው ዓለም ላይ ልጄን እንዳሳድግ ፈቅዶልኛል። ለካ እግዚአብሔር ልጄን ጠዋት ባስ መጥቶ በክብር ልጄን ወስዶ ትምህርት ቤት አውሎ የሚመልስልኝ እንዳልኩ ችግሩ ሲበዛ የምከራከር የምሟገት መብቴን ሳቅ ከዛ የተሻለ ነገር ማግኘት እንደምችል ሲገባኝ ተከራከርኩኝ እንጂ እኮ መሰረታዊ የሆኑት ነገሮች እኮ ከመጀመሪያም ጀምሮ የተሰጠኝ ነው። እውነቱ ሲነገር ማለት ነው። መሰረታዊ የሆኑ ነገር ግን የተሻለም ነገር መጠበቅ እችል ነበረ፣ ማግኘት እችል ነበረ እየገባኝ መብት እየገባኝ ሲመጣ ማለት ነው እንጂ ልዑልም ሆነ ሌሎችም ልጆች መሰረታዊ የሆነ ትምህርት ያገኛሉ። ስለዚህ ልዑል ምንም የቱንም ያህል ቢቸገር አሁን እዚህ ሀገር አንድ እናት ለምሳሌ ሰውነቱ ፓራላይዝ የሆነ ልጅ ቢኖራት ወይ በጀርባው አዝላ ወይ ለዘላለም ትምህርት ቤት አትሄድም። እንደዛ አይነት ልጆች ግን እዛ በጣም በተመቻቸ ዊልቸር በተመቻቸ ሁኔታ ባስ መጥቶ ዝቅ ብሎ ተቀብሏቸው መኪና ውስጥ አስገብቶ አስፈላጊ ሲሆን ተጨማሪ የሰው ኃይል እዛው መኪና ውስጥ መድቦ ትምህርት ቤት አድርሶ ይመልሳቸዋል። ስለዚህ ይሄንን አክሰስ ከዚህኛው ጋር ኮምፔር ማድረግ ነበረ እኔን እንድበረታ እና ደግሞ እዚህ ያሉትን በተለየ መልኩ እንዳይ ያደረገኝ። ኢትዮጵያ ውስጥና አሜሪካን ውስጥ ያው መሰረታዊ የሆኑ ነገሮችን የሚያታግላቸው ቤተሰቦች መኖራቸውን የሚያሳዝነኝ። አሜሪካ ነገር ውስጥ ልጄን ዳቦ ላበላው አጥቼ ምናምን ሊልህ የሚችል ሰው አይኖርም። አብዛኛው ምናልባት የራሱ የህይወት ችግር ኖሮበት የተወሰነ ነገር ሊኖር ይችላል፣ እኛ ማናውቀው መንገር ማንችለው። ግን በአብዛኛው 99% ልጄን ምን አበላለው ምን አጠጣለው ምናምን የሚል ሰው የለም። ስለዚህ እዚህኛው ግን እኔ በማገኛቸው ቤተሰቦች ደረጃ ነው የምነግርህ። ልጄን ምን አበላለው፣ ትምህርት ቤት ውሎ ለመምጣት መብት የለም፣ ወረፋ አለ፣ ይጠበቃል። ያ ሁሉ የተሰጠ ጊቭን አይደለም፣ የተሰጠ ነገር አይደለም። የምትታገልበት የምትመኘው የተለያዩ ኦርጋናይዜሽኖች ደጅ ላይ ቆሞ የሚያለቅሱበት ገና ልጆቻቸው የመማር ዕድል የለውም እንዴ፣ በቃ ልጄ እኮ ቤት ነው የሚውለው፣ ህይወቴ ምን ይመስላል የሚሉ ናቸው። አሜሪካን ሀገር ግን በየትኛውም ደረጃ በየትኛውም ሁኔታ ቢሆን ልጅ የመማር መብት አለው።
የፈለገው ነገር ቢሆን አክሰሱ ተመቻችቶለት ትምህርት ቤት ይሄዳል፣ ህይወት ይሄዳል። ስለዚህ በሱ ብዙ ኮምፔር አናደርገው። ምክንያቱም አሁን አቅም ያለው የሚያስተምር እንደውም መሌ መላኩ ብርሃኑ በጣም ብዙ ጊዜ የሀብታም በሽታ ነው ኦቲዝም እያለ የጻፈው አንድ በጣም ልቤን የነካኝ አለ። በጣም የሀብታም በሽታ ነው። በጣም ብዙ ገንዘብ የምታወጣበት፣ በጣም አቅም የሚጠይቅ በሰዓት የሚጠየቀውን ለአንድ ቴራፒ ምናምን ታውቀዋለህ። ያ ቅንጦት ነው ለአብዛኛው ሰው። ኢቨን መላኩ በገለጸው አንጻር ታዘው በጣም ቅንጦት ነው። ከዛ በታች ከሰው በታች ሆነው ለሚኖሩት ነው እኔ ብዙ ጊዜ የማዝ ነው እና ኮምፔር የማረገው እንዳልኩ በጣም ትልቅ ብርታት፣ ጽናት፣ የእውነት እግዚአብሔርንም ለማመስገን ምክንያት የሆነኝና ይህንንም ነገር ለማድረግ እድሉን የሰጠኝ ያ እምነቴ ነው። ብዙ ጊዜ ደግሞ እኛ ሀገር የሚባለው ማለት ምንድነው ክፉ መንፈስ ነው፣ እርግማን ሊሆን ይችላል። እንዲሁም ባለፈው ዶክተር ፍርዳወቅን እኔ ጋር መጣው እርግማን ነው ቤተክርስቲያን ይዤው ሄጄ ልጄን ብለውኛል። እርግማን ነው እና እስኪ ቼክ አድርጉ ዘር ማንዘራችሁን ጉዳት ያደረሰ ሰው ካለ ክፉ መንፈስ ነው፣ ልጄን ቤተክርስቲያን ይዤ እንኳን መሄድ አልፈልግም የሚል ሀሳብ ሁሉ አንስተውልኝ ነበርና የአቲቲዩድ ጉዳይም የሚያሳስብ ይመስለኛል። አዎ ቅድም የቤተክርስቲያኑን ወደ ቤተክርስቲያኑ ህይወት ብንመለስ ለምሳሌ አይ ቲንክ የሆነ ቦታ ገልጬዋለሁ። ለምሳሌ ቤተክርስቲያን ውስጥ ቆመህ እያስቀደስክ ልጅ ቢያስቸግር ጨርቅህን እየጎተተ ጸበል አስጠምቂው ጸበል። እዛ ቦታ ላይ እኮ ለእምነት ነው የመጣሁት። ለምን ነገር ያስፈልገኛል አለ አይደል? በቃ አምኜበት ነው የመጣሁት። እግዚአብሔር በብዙ መልኩ ያድናል፣ እግዚአብሔር በብዙ መልኩ ይመራል ብዬ ስላሰብኩ ነው። ለምንድን ነው ጋይድ የሚያደርጉኝ እዛ ቦታ ላይ ቆሜ? እኔ እውነት ጸበል እንደሚያድን ሳላውቅ ቀርቼ ነው ወይ? ምናልባት አስጠምቄውስ ቢሆን 1000 ጊዜ እየጎተትክ ስታንገላተኝ ሳይሳካልኝ እስቀርቶ ቢሆን ሞክሬ እኔና እግዚአብሔር በምናውቀው እግዚአብሔር የራሱ መንገድ ያለው ሲያደርግ ምክንያት ያለው በዛ ላይ ደግሞ እንዲህ አይነት ነገር ሲሆንም እኛ ብቻ የመጀመሪያዎቹ እንዳልሆንን አምነንበት የምንኖረው ህይወት ላይ በጣም ብዙ ጊዜ አድርጌውም ቢሆን ቤተሰቦች የሚደክማቸው ጸበል አስጠምቂው ወር ከወር እያስጠመቁ ተቀምጠው ምናልባት የቅዳሴ መንፈሱ ላይ ሲሆን ሌላኛውን ጥያቄ ገብተዋል የምልህ ነገር በጣም ከባድ ነው። ለዛ ነው የጻድቅ እናት ነኝ ተውኝ፣ እኔ ቤቴ ውስጥ መቅደሴ የተሰራልኝ በማደርግለት እምጸድቅ በማሳጣው የምኮደድ ሰው ነኝ ያልኩት ለዛ ነው። ስለዚህ እነሱን ቃላቶቹን ብዙ ስለማልወዳቸው ብዙም ዝርዝር ውስጥ መግባት ስለማልፈልግ ነው። ያው እሱ አመለካከት ነው። ዞሮ ዞሮ ግን ኢትዮጵያ ስለኖርክ ብቻ አሜሪካን ስለኖርክ ብቻ አይደለም፣ አለ ሁሉም ቦታ አለ። የሰው ልጅ ቦታ ስለቀየረ አስተሳሰቡ አይቀየርም። አንድ ቦታ እየሳኩ ነበረ። ሉሌ ልጠይቅ እየሄድሽ ቁርስ አዘጋጅተሽ የብላክ ላይቭስ ማተር ሰልፍ ስታገኝ ገብተሽ ሰልፉ ላይ እሱ እንግዲህ እንዳልኩ እየተከራከርኩበት በነበረበት ወቅት ያንን ዶክተር ቻሌንጅ ባረኩበት በጣም ብዙ በመወቀትበት የማክሰኞ ክርክር ዕለት ነው። ሉልን ምሳ ሰዓት ላይ ምሳ ይዤለት እንደዚህ የሄድኩኝ ሳለ ምግብ ነገር ይዤለት እንዲልገባ ስል በር ላይ ሳይ የብላክ ላይፍ ማተር ሙቭመንት ያው ጆርጅ ፍሎይድ ሙቭመንት ያኔ ወቅቱ የጆርጅ ፍሎይድ በሚኒያፖሊስ የተገደለው በነጭ ፖሊስ የተገደለው ወጣት በጣም የሚያሳዝን አይ ካንት ብሪዝ እያለ የሞተው ጆርጅ ፍሎይድ ታሪክ የነበረበት ስለነበር በአሜሪካ በጣም ትልቅ ነውጥ ነበረ። በጣም ትልቅ ከባድ ጊዜ ነበረ እና በየቦታው ሰልፍ ታያለ። በየቦታው ነው በቃ ሰልፍ ያለው፣ ነጮች ይሰልፋሉ ምናምን በቃ ብላክ ላይፍ ማተር ነው መፈክሩ የነበረው። እና አጋጣሚ የሉልዬ የነበረበት ፋሲሊቲ እነሱ ናቸው። እንደዛ ነው ሁሉም ድርጅቶች ምናምን በተለያየ ጊዜ እየተነጋገሩ ነው የሚወጡት። ስለዚህ የዛ ቀን ነበረ ማለት ነው። ወጥተዋል ደጅ ላይ ቆመው ብላክ ላይፍ ማተር ይደረጋል። በጣም ብዙ ሰው ነው የወጣው። ከነጋዋ ናቸው ከነ ምናቸው ነው የወጡት። ሰራተኛው ትልቁ ትንሹ ወጥቷል። የዜና አውታር አለ፣ መዓት ሰው ነው ያለው። ከዛ አየውና እንዲህ
እንዴ ብላክ ላይፍ ማተር ከተባለ አይ ቲንክ የጥቁር እናት ነኝ የሚለውንም ስሜት የወለድኩት ያኔ ነው። እና ብላክ ላይፍ ማተር ከኔ ልጅ የበለጠ ጥቁር ማን ነው? ይህ እኮ የኔ ልጅ ድምፅ እኮ ነው እና መቀላቀል አለብኝ ብዬ የያዝኩትን ምሳ እንደዚህ አጠገቤ ጉልበቴ ላይ አድርጌ በጉልበቴ ተንበረከኩ። ምክንያቱም እነሱም ሞመንቱን የሚያደርጉት ለ30 ደቂቃ ነው ተንበርክከው በጉልበታቸው የገደለው ተንበርክኮ ስለነበረ እኔም ተንበርክኬ እኔም እኮ የጥቁር እናት ነኝ፣ ይሄ ክርክር ለእኔ ልጅ ነው ብዬ ያንን ተቀላቀልኩ ማለት ነው። በኋላ ደግሞ ለሌላ ታክቲክ ተጠቅሜበታለሁ። ክርክርሽ ላይ ተጠቅመሽበት ነበር ምሳሌ? አዎ፣ ምክንያቱም ይሄ አለፈ ገባሁኝ። እንግዲህ እንደ ማንኛውም እናት ይሄ የኔ ድምፅ ነው የሚለው ነገር ውስጥ ተሰማኝ። ነጮች ቆመው ብላክ ላይፍ ማተር ሲሉ እንዴ ከኔ ልጅ ከኔ የበለጠ ይሄ ስሜት የሚገባው ማን አለ? እንዴት ነው አልፌ የሚሄደው ብዬ ነው የቆምኩት። ከዛ ልክ እሱን ባየሁኝ በ3 ሳምንቱ ነው እንግዲህ ወደ ጥቁር እናት ነኝ ሀሳብ የምትመጣ ከሆነ ያ ስብሰባ የጥቁር እናት ነኝ የሚለው ጋር እንዴት አያያዝኩት። ከ3 ሳምንት ምናምን በኋላ ነው እንግዲህ ጊዜው እየገፋ 7 ወር ምናምን እየተቆጠረ መጥቶ በቃ ሉል መሄድ አለበት የሚለው ደረጃ ላይ ደረሱት። በቃ ሉል መሄድ አለበት በቃ አሉ ማለት ነው። እና ያው ከባድ ነው በጣም እንደምታውቀው ያቺ ማክሰኞ ነች፣ የፍርድ ቀን ነች ማክሰኞ። እና ሉል መሄድ አለበት የሚለው ቀን ላይ የነበረው ስሜት የተያያዘው ከዛች የሰላማዊ ሰልፍ ጋር ከነበረው ነገር ነው ቻሌንጅ ላደርግበት ያሰብኩት። ከዛ በፊት አንድ ቴራፒስት መጣችና በቃ ሉልን ልናስወጣው ነው፣ ብዙ እንዳትደነቂ፣ ምክንያቱም በጣም ብዙ ሞክረን ስላልተሳካልን ግራ ከገባሽ አለችኝ። ሊወጣ ነው ስንልሽ ግራ ከገባሽ ብዙ በዙሪያ ያሉ የሚከታተሉን ሰዎች እርዳታ ስላልሰጡን እንዲያግዙሽ ልንገፋቸው ነው እንጂ አንቺን ስላልተረዳንሽ አይደለም አለች። ስለዚህ ሂጂ፣ አንቺ እንጀራሽ ነው የምታበሲው፣ እኔ ለልጄ ነው የምከራከረው። አንቺ ዝም በይ ስላልሽኝ ዝም አልልም። ሁሌ የምናገረው ነገር አለ። መናገሬን እቀጥላለሁ፣ መከራከሬን እቀጥላለሁ፣ መጮህ ካለብኝ እጮሃለሁ፣ እናገራለሁ። አንቺ እንጀራሽ ነው የምታበሲው። ምናልባት የሆነ ጊዜ ላይ አንቺ የዓመቱ ወይም የወሩ ምርጥ ሰራተኛ ተብለሽ ትሸለሚያለሽ፣ እኔና ልጄን ከዚህ ቦታ ብታስወጭን። ስለዚህ እኔ ዝም አልልም፣ የምናገረው ካለኝ እናገራለሁ። ሂጂ የምታረጊውን አድርጊ ብዬ እሷን መልሼ ነገር ጠቁመኛለች። አውቄያለሁ የጥቁር እናት ነኝ ከመፈጠሩ በፊት ማለት ነው። እና ስለዚህ ስብሰባ ላይ ይሄድ መባሉ እርግጥ ነበረ። ስለዚህ ያንን ቻሌንጅ አመጣሁት ማለት ነው። ሉሉ ይውጣ 41 ልጆች ብቻ ያሉበት ትንሽ ቦታ ነው ያለን። ሌሎች ከደጅ ቁጭ ብለው ቦታውን እየጠበቁ ነው። መግባት ይፈልጋሉ። ከሉሉ የባሰባቸው ልጆች አሉ። ካስቸገረ ይመለሳል። አሁን ለጊዜው ግን መሄድ አለበት የሚል ክርክር መጣ። በነገራችን ላይ ግን እዚህ ጋር አንድ ነገር መንገር አለብኝ፣ ሀሳቡ ላይ ስላልተካተተ። እኔ ሉልን እዛ ቤት ለዘላለም ይኑር የሚል አቋም ይዤ አይደለም ያስቀመጥኩት። መጽሐፍ ላይም የተወሰኑ ሀሳቦች አሉ። ትምህርት ቤቱ እንዲቀበለው የትምህርት ቤቱን ኦፕኒንግ ነበረ መጠብቀው፣ ጥሩ የሆነ መተላለፍ ከአንዱ ወደ አንዱ ሲሄድ ሴፍ በሆነ ሁኔታ እንዲሄድ ማለት ነው። ስለዚህ ስብሰባው ላይ ያንን አደረጉና የተወሰነው ያ አካል መጥተው በቃ መሄድ አለበት። በኦገስት 31 ቀኑን ማረሰው ኦገስት 31 ሉል ከዚህ እንዲወጣ ወስነናል አሉ ማለት ነው። እንደዚህ ቀን ቆርጠው አያውቁም። ያ ቀን የተቆረጠበት ቀን ነው። በዚህ ቀን መውጣት አለበት ብለው ወሰኑ ማለት ነው። ከዛ ያዛኔ ሁሉ ጊዜ ተመልሰው መጥተው አንተን ነው የሚጠይቅም ምንድን ነው የምትዩ ይላሉ። ጉዳዩን እያወቁ እሱ በጣም የሚያስቀኝ ነገራቸው ነው። በተለይ አልፎ ማለት ነው፣ በጊዜው ሳይሆን አሁን አልፎ ሳስበው ያስቀኛል። ሁሌ ነው የሚያናድድህ፣ የሚያደማህ፣ የሚያቆስልህ ሀሳብም ሰጥተውክ ማም what do you think ይለዋል። ምን ታስቢያለሽ ይለዋል። ምክንያቱም ዞሮ ዞሮ በየትኛውም ጊዜና ደቂቃ ያንተን ሀሳብ ሳይሰሙ መወሰን አይችሉም። ራስሽ ላይ እንድትፈርጂ እኮ ምን ይመስልሻል ይለዋል። ለዛ ነው ሳይደክም የምትከራከረው ማለት ነው። ሰው በጊዜው አንድ ሴናሪዮ ውሰጣችሁና ያንን ሀሳብ ከተረዳችሁት
የምሰጣችሁ መልኩ ቻሌንጅ በማድረጋችሁ መልኩ ጥሩ መልስ ከሰጣችሁኝ ልጄን ይዤ እሄዳለሁ። ልጄ 12 ዓመቱ ነው። አይናገርም፣ አይጋገርም፣ ራሱን አይገልጽም፣ ከእናት ጋር የመሆን ስሜት አያውቅም። ስለዚህ ደህንነቱን አያውቅም። ስቶፕ ሳይን እንኳን አይለይም ልጄ እና እንደዚህ አስቡት። አይናችሁን ጨፍኑና የ12 ዓመት ልጄ ቁመቱ 6 ፊት የሆነ ኦልሬዲ ክብደቱ ወደ 180 እንደዛ የደረሰ በጣም የትልልቅ ሰዎችን ልብስ የሚለብስ የትልቅ ሰዎችን ጫማ የሚጫማ ልጅ ግን እድሜው 12 ዓመቱ ጥቁር እና እኔና ልጄ በቤታችሁ አካባቢ ስንሄድ አድርጋችሁ አስቡት። በደጃችሁ ወክ ስናደርግ ከልጄ ጋር ስራወጥ ሊማልፍበት ህይወት ስለሆነ ማለት ነው። እናንተ ደግሞ በተቃራኒ እንደዚህ አስቡ። ቤታችሁ ውስጥ ሆናችሁ 2 ወይም 3 ልጆቻችሁ ቤት ውስጥ ሆነው ልጆቻችሁ እየተጫወቱ እየተዝናኑ እያነሱ ዕቃ እየጣሉ እንደፈለጉ የሆኑ ጌም እየተጫወቱ የሚያደርጉትን እያደረጉ ሚስት ቤት ውስጥ እራት ወይም እያበሰለች ባል ከስር እያገዛት ሰፖርት እያደረጋት ያንን ደስ የሚል የቤተሰብ የፍቅር ጊዜ አስቡና እኔና ልጄ ደግሞ ከደጅ አስቡን። ከእናት ጋር የመሆን ስሜት የማይገባው ልጄ እጄን መንጭቆ ድንገት የረሳችሁትን የቤታችሁን በር ሳትቆልፉት የተዋችሁትን በር ልጄ ሁሌ የሰው መሞከር ይወዳል። ሁሌ አዲስ ነገር ዲስከቨር ማድረግ ይወዳል። ያገኘውን ነገር ይነካካል። ያገኘው ቦታ ዘሎ ይገባል። ስለዚህ ያ ቀን ሆኖ ጣው ለእናንተ በዛ ደስ በሚል ሁኔታ ላይ ያላችሁ ልጄ ቤታችሁ ዘሎ ቢገባ በራችሁን ከፍቶ የረሳችሁትን በር በመካከላችሁ ቢገኝ ረጅም ጥቁር ምንም መናገር የማይችል የማይረዳ ልጅ ቤታችሁ ቢገኝ ምንድነው የምታደርጉት? የምትወስኑት ምንድነው? ልጄ ምንም መረዳት ስለሌለው አፕስቴር ሊወጣ ይችላል፣ ዳውንስቴር ሊወጣ ይችላል፣ የፈለገውን ቃል ሊያነሳ ይችላል፣ ሊጥ ይችላል። ለሱ ዓለም ሁሉ አንድ ነች። ተመሳሳይ ነው ህይወት ለሱ። ስለዚህ በዚህ መሃል ውሳኔያችሁ ምንድን ነው የምታደርጉት? አይ ኦቲዝም ያለበት ልጅ ነው ያለኝ ብላችሁ ምን ያህሉ ፖፑሌሽን ኦቲዝምን አንደርስታንድ ያደርጋል? ልጄ እንደፈለገ ያነሳውን ነገር ቢያነሳ አይሁን ይሰጠው ብላችሁ ሰፖርት የምታደርጉ ናቸው ወይ? ወይስ እኔን ደግፋችሁ ጊዜ ሰጥታችሁኝ ተረድታችሁኝ ያንን ችግር እንድወጣ ታደርጉኛላችሁ? የምታደርጉት ምንድን ነው? ንገሩኝ። ለዚህ መልስ እንደሌላችሁ አውቃለሁ። የምታደርጉት የትራሳችሁ ላይ ቤታችሁ ላይ ኮሜዲናችሁ ውስጥ የሸጎጣችሁትን ሽጉጥ አውጥታችሁ ልጄን ትገድሉታላችሁ። ጥቁር ነው፣ ረጅም ነው። አሁን ውጭ ያለውን ኢንቫይሮንመንት እናውቀዋለን። የምታደርጉት እሱን ነው። ከ3 ሳምንት በፊት ቻሌንጅ የማደርጋችሁ ከ3 ሳምንት በፊት የጆርጅ ፍሎይድ ሙቭመንትን ተቀላቅላችሁ በበራችሁ ደጅ ላይ ተንበርክካችሁ የጥቁር ህይወት ይገደናል ብላችኋል። እዚህ ውስጥ ያላችሁ ነጮች ናችሁ። ጥቁርም ቢኖር ለእኔ እንትኑ ሀሳቡ አንድ ነው። ስለዚህ የጆርጅ ፍሎይድ ሙቭመንትን በዛ ሁኔታ ላይ ተቀላቅላችሁ የጥቁርና ህይወት ይገደናል ካላችሁ ምናልባት ዛሬ የኔን ድምፅ ወይም የልጄን ድምፅ ለመደበቅ ካልሆነ በስተቀር የእውነት የጥቁር ህይወት የሚገዳችሁ ከሆነ እጃችሁ ላይ ያለው እርዳታችሁን የሚፈልግ በእናንተ ስር ህይወቱ ያለው ልጄ እሱ ነው። እኔ ደግሞ ድምፅ ለሌለው ልጄ ድምፅ ለመሆን የምታገል የጥቁር ልጅ እናት ነኝ። ያ ውሸት ካልሆነ ማዳን የምትጀምሩት ከኔ ልጅ ከልዑል ነው ማለት ነው የሚል መከራከሪያ ነጥብ ያነሳሁት ያችን የቅድሞን የሰላማዊ ሰልፉን ሀሳብ ያመጣሁት በዛ ምክንያት ነበር። ያ ክርክርሽ ግን ልዑል የሚገባውን ነገር እንዲያገኝ አድርጎታል። አሁን ላይ እንዲሁም ትምህርት የሚጠበቅበት ቅድም ያነሳሽው ከ350 ሺህ እስከ 500 ሺህ $500 በዓመት በሚከፈልበት ትምህርት ቤት እንዲገባ ከዛ በተጨማሪ ስትሄጂ በአውሮፕላን ሄዳችሁና የሚሰማሽ ስሜት አለ ትግልሽ ውጤት ሲያመጣ ግን እንደናት ደግሞ መለየት ልጅ ተሬቶች ሊሄድ ሲል
የሚሰማ ስሜት አለና በዛን ሰዓት ምንድን ነው የምትሰማሽ? እንዳልኩ መፍትሄ ማጣት በጣም ከባድ ነው። እንደዛ እየተከራከርኩ እንደዛ እየተንገላታው እንኳን ልጄን ሳጣው የነበረው ነገር አይገባኝም ነበር። አይገባኝም ሳይሆን የሆነ አውቀዋለሁ፣ ግን በቃ አማራጭ የለኝም። ምክንያቱም ደህንነት ነው፣ የእሱን ደህንነት ማስጠበቅ አለመቻል ነው። እና ውጤት ሲያመጣ ሁሉ ነገር ትርጉም አጣብኝ። በቃ ይሄ ሁሉ ትግል ለመለያየት ነው? ልጄን አርቄ ልሰደው ነው? ይሄ ነው ትርጉሙ? ገባ? እንዳልኩ ቅድም የማልመለስበት ክርክር ነው የተከራከርኩት። ሰዎች በቀላሉ ሊያገኙት የማይችሉትን ነገር ነው እግዚአብሔር የሰጠኝ። ግን ደግሞ እንደዛም ሆኖ ትርጉም አልባ ሆነብኝ። በጣም ትርጉም አጣብኝ እና በጣም ከባድ ነበረ። እሱ ሲን ከባድ ነው በጣም የእውነት ለመናገር በጣም ከባድ ነው። ምክንያቱም የሆነ ለመፍትሄ ተከራክረ ውጤቱ ደግሞ እንደገና የሚያስፈራ የማይናገር ልጅ፣ ራሱን የማይገልጽ ልጅ፣ ከእናቱ ስር የኖረ ልጅ የሆነ ቦታ አድርጎ ሲሄድ ማለት ነው። እና ያ ከባድ ነበረ፣ በጣም ከባድ ነበረ። ልዑል በግል አውሮፕላን ወደ ካንሳስ ሄደው እንዳልኩ ክብደቱን የምትረዳው በዛ ነው። ምክንያቱም ያኔ ኮሮና ወቅት ነበረ። እንደዚህ ከሰዎች ጋር የመሆንን የራሱን ከልሎ የመቀመጥን ራሱን ፕሮቴክት የማድረግን የሰዎችን ሴፍቲ የመለየት ነገር ስለሌለው ያላቸው ብቸኛ አማራጭ በግል አውሮፕላን ነበር ሄደው። ስለዚህ ወደ 45,000 የአሜሪካን ዶላር ተከፍሎ ብቻውን በአውሮፕላን ሄደ። ጀግና ልጅ ነው ያለኝ እኔ። የአንቺን ልፋት ያየሁበት ስለነበረ ነው። ጥንካሬሽን፣ ልፋትሽን ያን ያህል ዓመትም የተከራከርሽለት ልጅሽ ወደ የሚገባው ቦታ ስቴጅ አንቺ እንደናደቡ መለየቱን በየቀኑ ምግብ ታገደርሽለት ነበረ። በየቀኑ ሂደሽ ገላውን ታጥቢያለሽ እና የሚሰማ ስሜት አለ። እንደናት መጽሐፉ ላይ ያለ ግን እኔ ከዛም በላይ ነው ብዬ ነው። ቃላት የማይገልጸው ነገር አለ። እሱ ይሆናል። ከባድ ነው እንዳልኩ። ከመለያየታችን በኋላ ስንለያይ የነበረው ስሜት ከባድ ነው። አውሮፕላን ውስጥ የነበረው ስሜት በጣም ከባድ ነው እንዳልኩ። በቃ ሁሉ ነገር ትርጉም አጣብኝ። የሆነ የሚያስፈራ ነገር ሆነብኝ። ሰጋው ልጄን ትቼ የሚሄደው ነገር ምናምን እና በሚቀጥለው ቀን ሲያትል ገብቼ ልዑል አልባ ቤት የሚለው ታሪክ ላይ ተወለ ገብቼ ስገባ ልጄ የለም። ኤቭሪዳይ ተነስቼ ቁርስ ምሳውን ምን እንደሚበላ አቅጄ ኢቭን የሆነ ቦታ እንኳን ቢሆን ሁል ጊዜ ሳላየው እያድር አላውቅም። ሁል ጊዜ ሄጄ ገላውን ሳጥቦት አያውቅም። እንደዛም ሆኖ እኔ ነበር ማጥቦት እና ከዛ ተመልሼ ልዑልን ካንሳስ ትቼ ሲያትል ስመጣ የሚቀጥለው ሌሊት ነግቶ ሳየው በጣም ያስፈራ ሌሊት ነበረ። የሆነ ትርጉም አልባ አልፏል እኮ አልፏል። ግን አንዳንዴ ደግሞ በጣም የሆነ አንዳንዴ ያለ ማልፍ ነገር አለ። እንደዛ ነገር ነው የሚሆነው። ሰው ያኔ ለእግዚአብሔር ቃል ገባው እንዳልኩ ሁሌ ጠዋት ተነስታ ለልጄ ይህን አደርጋለሁ ይህን እሰራለሁ እያልኩ የምል ሴትዮ ዛሬ ሁሉ ነገር ቀርቶ ባዶ ሆኜ ስራ ፈትለውን ነው። ምንድነው በዛ ጊዜ ላይ የማደርግበት? ምንድነው የምሰራው? ወይስ ልጇን የሸኘች የምትፈነጭ ሰው ልሆን ነው? እግዚአብሔርን ምን አልኩት? ጌታ ሆይ ይህንን ጊዜ አላባክነውም። ልጄ በሰው ልጅ ተቀምጦ ሰዎች ያዝኑለት ይራሩለት ዘንድ የቻልኩትን ሁሉ መልካም ነገር እያደረግኩ ቆየዋለሁ። ልጄ ሲመለስ የምነግረው ታሪክ ይኖረኛል። ያኔ ነው የጥቁር እናት ነኝ የሚለው ታሪክ መጽሐፉን ጽፌው የሚገኘውን ገንዘብ በጠቅላላ እሱን ለሚመስሉ ሰዎች አደርሳለሁ። አንተ ታግዘኛለህ። የሚባክን ጊዜ አይኖረኝም። ለልጄ የምነግረው ታሪክ ይኖረኛል ሲመለስ ብዬናል። ጊዜያዊ ቦታ ነው እና
ያ ነበር የተፈጠረው። በቃ በሚገርም ሁኔታ ወደ ተግባር ቀይረሽዋል ማለት ብዙ የሚወራ የተደረገ የሚታይ ነገርም ስላደረግሽ የልዑልን ቃል የገባሽውን አድርገሽዋልና እኔ እንደው አሁን ላይ አይገባም ብዬ ነው የማስበው። አይ አሁን እኮ የተለያየ ቦታ እኮ እግዚአብሔር ያደረገልኝን ለመግለጽ ሞክሬያለሁ። በጣም የተለያየ ቦታ እግዚአብሔር አድርጎልኛል። የእውነት ለመናገር የጥቁር እናት ነኝ መጽሐፍ ከጠበቅኩት በላይ ነው ለብዙዎች እረፍት የሆነው የማይረሳ የሚነገር ታሪክ ሆኖ ያለፈው። ስለዚህ እግዚአብሔር የለመንኩትን እንዳደረገልኝ ምንም አልጠራጠርም። ያ ማለት ግን አሁን ኒዱ ላለው ሰው በበቂ ደርሻለሁ ማለት ሳይሆን እንደ አንድ ትግል ውስጥ እንደነበረች እናት ለራሷ ተስፋ የቆረጠች ጌታ ሆይ የለህም ወይ ለመሆኑ አለህ ወይ ብዬ የጸለይኩበትን ቦታ ተስታውሰዋል አይደለ? ሌላ ምዕራፍ የለህም ወይ ብዬ እግዚአብሔርን ቻሌንጅ ያረኩበት ጊዜ አለ። ከፍቶኝ አዝኜ ማለት ነው በጸሎቴ። ስለዚህ ሌላኛው ምዕራፌ ላይ ሌላኛው ገጽ ላይ ደግሞ እግዚአብሔር ሰዎች ተስፋ የሚያደርጉት መሰረት እንዲህ ልታደርግልሽ ትችላለች የተባለ ተስፋ አድርገውኝ የሚፈልጉኝ ሰው ሆኜ ምንም እንኳን ይሄን ያህል የተለየም ነገር የማደርግም ሰው ባይሆን ግን ዞሮ እንዳልኩ ከዛ ትግል ወጥቼ ይሄኛው ዓለም ላይ ሲሆን እግዚአብሔርን የማመሰግንበት በጣም ብዙ በቃ ያለ ምክንያት የሆነ ነገር እንደሌለ የተረዳሁበት ትግሌንም እግዚአብሔር የተመለከተበት የልጄንም ደግሞ ነገ ተስፋ እንዳልቆርጥ ብዙ ነገር መቀየር የሚችል አምላክ እንዳለ የተረዳሁበት ሂደት ነው እና ለሱ እግዚአብሔርን በጣም ደጋግሜ ያመሰግነዋለሁ። የሚመሰገን ነው። አንቺም ትመሰገኛለሽ። የማይናገረው ትክክለኛ ርዕሱም ገራሚ ርዕስ ነው። ምናልባት ብዙ ሰዎች እዚያውን መጽሐፉ ላይ ያሉ ምስሎች አብዛኞቹ ውስጥ ይገኛሉ እንዲያነቡት ነው የምትምለው። ግን አንድ በአሜሪካን ሀገር ከ21 ዓመት በኋላ ያሉ ኦቲዝም ያለባቸው ልጆች ሲስተሙ እንትን አይላቸው። አንቺ ያንን ለመቅረፍ እንቅስቃሴ ጀምረሻል። ሌላ ትግል ደግሞ የመብት ትግል ለልጆቹ እንዴት አሰብሽው? ይህንን መጽሐፍ ስጽፈው አንደኛም መከራከሪያዬ ነው እንዳልኩ በተለያየ ቦታ ላይ የተጠቀሰው ፕሮፌሽናሎችን ለማስተማር ትግሉን አልተረዳችሁትም። እኔ በተረዳሁት የኔ ልጅ መረዳት ካቃታችሁ በጣም ብዙ የማትረዱት ነገር እንዳለ እወቁት። ስለዚህ ሰርቪሱ የሚያስፈልገን ነገር መጨመር አለበት፣ እኩል መሆን የለበትም የሚል ሙግቶችን በተለያየ ቦታ ሳስቀምጠው አይተዋል ብዬ አስባለሁ፣ ተረድተዋል ብዬ አስባለሁ። ይህንን መጽሐፍ ስጽፍ በዋነኛነት ተተርጉሞ በነጮች ላይ ለውጥ ያመጣል፣ በፕሮፌሽናሎች ላይ ለውጥ ያመጣል ብዬም በማሰብ ነው ይተረጎማል። የአንድን ሰው ትግል ምን ያህል ሲንግል ስቶሪ በጣም ኢምፖርታንት ነው። የአንድ ሰው ትግል ብዙ ነገር ነው የሚያሳየው። አንድ የሚገባኝ ነገር ይሄ ማይነር ሌብል አለው አይደለ? ኦቲዝም ዝቅተኛ ይኖራል ኒድ ያላቸው፣ መካከለኛ ያሉ፣ በከፍተኛ ሁኔታ ያለ ኒድ ያላቸው አሉ። ሲስተሙ ላይ በከፍተኛ ሁኔታ ያሉትን አልተረዱትም። አቨሬጅ ላይ ቆመው ነው የሚሰሩት። ስለዚህ በከፍተኛ ሁኔታ ያሉትን ልጆች ለማሳየት ነው የኔን ምሳሌ ያስቀመጥኩት። እኩል ለምሳሌ አንተ ቴራፒስት ብትሆን እና ልጄን ቢኖር ሌላም ልጅ ይኖራል፣ 2ም 3ም ሊኖር ይችላሉ። ገንዘብ ነው የሚከፈልህ። ምርጫ አለ፣ ፒክ የምታደርገው ምርጫ አለ። የሚደባደብህን ወይም ደግሞ ቻሌንጅ የሚያደርግህን ለውጥ የማታመጣበትን ልጅ ፒክ አታደርግም አይደል? የምትፈልገው በቃ በዘዴ ታመልጠኛለህ። ጊዜ የለኝም ትለኛለህ፣ አንቺ በምትፈልጊው ጊዜ የለኝም፣ ዌቲንግ ሊስት ነኝ ትለኛለህ። ስለዚህ ልጄ ሲስተማቲክሊ አቢዩዝ ይደረጋል። ሲስተም አለ፣ ልጅሽ የሚረዳበት መንገድ ሁኔታ አለ ብላችሁ ብታስቡም ሰዎች ግን ሰርቪሱን የሚሰጡ አካላት ግን ልጄን ሲስተማቲክሊ አቢዩዝ ያደርጉታል ብዬ አምናለሁ። ይሄንን ነው የምከራከርበት ነገር። እያለ እንደዚህ አይነት ኒድ ያላቸው ልጆች ደግሞ 20፣ 21፣ 22 ዓመት ሲሞላቸው ደግሞ ከትምህርት ቤት ሲቋረጥ ምንም አይነት ሰፖርት የለም። ምንም እንኳን ባንል ካለው የችግር ደረጃ አንጻር በበቂ ሁኔታ
በቀላሉ ሪሶርስ ተሰጥቶ እዛ ጋር ሄድ እዚህ ጋር የምትባለው ነገር እሱም ሌላ ትግል ነው። ስለዚህ የኔና የሉል ትግል ወይም የቤተሰቡ ትግል የሚቀጥል ያልተቋጨ ነው። ለዛ ነው አሁንም ቢሆን የአሸናፊነት ስሜት አይሰማኝም። ገና ሌላ ረጅም ትግል ያለብኝ ሰው ነኝ። እዚኛው ላይ ቆሜ ደግሞ መፍትሄ መፈለግ አለብኝ። ማንም ሰው ልብ ስላላለው ከ21 ዓመት በኋላ በተለይ እንደ ሉል አይነት በጣም ሲቪየርሊ አፌክትድ የሆኑትን ልጆች አቅፎ ሴፍቲያቸውን ደህንነታቸውን አስጠብቆ የሚይዝ ቦታ፣ የትሬኒንግ ቦታ፣ የመማሪያ የመኖሪያ የለም። እነሱ በጣም አታጋዮች ናቸው። አገልግሎቱን የሚሰጡ ሰዎች የመምረጥ መብት አላቸው። እነሱ በመረጡ ቁጥር ደግሞ ችግሩ ወደ ቤተሰብ ወደ ልጆቹ ነው የሚመጣው። ስለዚህ ያንን ሁሉ ያቀፈ ያንን ሁሉ ነገር የሚያስችል ትሬኒንግ የሚያስፈልጋቸው ከሆነ ትሬኒንግ ተደርጎላቸው ቤተሰቦች እረፍት እንዲያደርጉ የተለያዩ እንቅስቃሴዎችን ማድረግ የሚችሉ ልጆችን እንቅስቃሴ ተደርጎላቸው ረጅሙ ግብ ደግሞ ልጆቹ በፍቅር ታቅፈው የሚኖሩበት ደህንነታቸው ተጠብቆ የሚኖሩበት ስፍራን ፋሲሊቲን መገንባት ብዬ ተነስቻለሁ። ስለዚህ መጽሐፉን መቋጫ በጥያቄ ምልክት ሌላ ህይወት እንዳለ አሳይቼ ታውቁት። ለዛ ነው የሉል የግብረሰናይ ድርጅትም አቋቁሞ ያለው ብለሻል። አዎ ይሄንኑን ተመልክቼ ይሄ መጽሐፍ ራሱ ከተሸጠ በኋላ ገቢው ለዛ ለፋውንዴሽኑ የሚሆነው ለግብረሰናይ ድርጅቱ ይሄኛው መጽሐፍ ሙሉ ለሙሉ ለግብረሰናይ በፊት እንዳለ ሙሉ ለሙሉ ከወጣ ወጪ ምናምን የጥቁር እናት ነኝ በኢትዮጵያ ነው ሰፖርት የተደረገው። ስለዚህ እዚኛው ላይ ግን የመጽሐፉ ሽያጭ ሙሉ ለሙሉም ባይሆን በከፊል ግን ለሉል አሁን ለምሳሌ በሲያትል የተለየ አይነት ጨረታ አድርገን ለፋውንዴሽኑ ሄዷል። ይሄኛው ግን ራሱን የቻለ ወጪ ምናምን ስላለው ሙሉ ለሙሉ መባል አይችልም ለማለት ፈልጌ ነው። የጥቁር እናት ነኝ ሙሉ ለሙሉ ነበረ። ይሄ ግን አሁን ህትመት ጨምሯል። በጣም ብዙ ወጪዎችን አውጥተናል እዛም ፕሮግራሞችን ስናደርግ። ስለዚህ በሁለት ከፍለ ነው። ለፋውንዴሽኑ የራሱ የሆነ ስልክ ቁጥር አለው፣ የራሱ ዌብሳይት አለው። በራሱ ሂደት ተደርጎ በቀጥታ ሰዎች ዶኔት ሲያደርጉ ወደዛ እንዲሄድ ተደርጓል። ፋውንዴሽኑ የመጽሐፉ ሽያጭ ግን ወጪዎቹን ምናምን መሸፈን ስለነበረበት እንደዛ ነው የሆነው። አሁን በዚህ በኢትዮጵያ የምናደርገው ግን ዘሜኑስን ስለምናስብ ሙሉ ለሙሉ የምናገኘውን ነገር ለእሷ እንዲውል እናደርጋለን። የተወሰኑ ጥቂት ወጪዎችን ምናልባት መሸፈን ካስፈለገ እሱን ሸፍነን ማለት ነው። ከዚህ በኋላ ከ21 ዓመት በኋላ ያሉ የኦቲዝም ላይ ያጠቃቸው ልጆች ወይም ደግሞ ያለባቸው ልጆች የሚመለከትን ጉዳይ በአንቺ እንግዲህ በግብረሰናይ ድርጅትሽ በኩል የተሻለ ነገር ይመጣል ብዬ አስባለሁ። እግዚአብሔር ይፍቀድ። እሱ የኔ የመጨረሻው ህልሜ። እውነት ለመናገር ይሄ ህልሜ ቢሳካ ያኔ ለመሞት እዘጋጃለሁ። ማንም ሰው ለመሞት አይዘጋጅም አይደለ? ልጄ ደህንነቱ የተጠበቀ የሆነ ቦታ ቢገባ ያኔ በቃ ሞትን አክሴፕት አደርጋለሁ። ከዛ ውጭ ምንም ስጋት ስለሌለብኝ ነገዬን እጨርሳለሁ ማለት ነው። ያ ለእኔ በጣም በጣም ትልቅ ኢምፖርታንት የሆነ ነገር። ይህ መጽሐፍ ሰኔ 27 ይመረቃል። በሲያትል ተመርቋል። በገንዘብ ደረጃም $750 ማኪያቱ የምንጠጣበት $25 ነውና ብትገዙት ብታነቡት አንድ እናት ለልጇ ምን ያህል መስዋዕት መክፈል እንደምትችል እየከፈለች እንደሆነም በደንብ የሚያሳይ ነው። በተለይ ደግሞ ኦቲዝም ያለባቸው ልጆችን ግንዛቤ ይኖረናል። እኔ ብዙ ግንዛቤ አግኝቻለሁ ማለት ከሚነገረው ያው እኛ ጋር በትምህርት ስርዓት ውስጥም ብዙም ስለሌለ ተመልካቾች የሚያገኙበታል ብዬ አስባለሁ። መሲ የምታነሹ ሀሳብ ካለ ቢጨመር ብለሽ የምታስቢው ካለ እድሉ ልስጥ። እኔ መነካካት ያለብንን ነካክተናል። ያው መጽሐፉ በጣም ብዙ ሀሳቦችን የያዘ ነው። እኔም ለማሳጠር ሞክሬያለሁ። መጽሐፉን ቢያነቡት በጣም ብዙ ሰዎች በሚገርም ሁኔታ የሚገርም አይነት ፊድባኮችን እሰማለሁ። ሁሉም ሰው በተለያየ አቅጣጫ የተማረውን አንዳንድ የሚስባቸው ሀሳቦች ያስደንቁኛል። ሁሉም በጣም የተለያየ ስለሆነ ማለት ነው። ስለዚህ ይህን መጽሐፍ ቢያነቡ የልጄን ትግል የሌሎችን ትግል መረዳት ይችላሉ። አስተሳሰባቸውንም ይቀይራሉ ብዬ አስባለሁ። እንዲያነቡ ጋብዛለሁ። አንተን ግን ከልቤ በጣም አመሰግናለሁ አክብረህ ስለጠራኸኝ። እኔም በጣም ነው የማመሰግነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም የራሴ መረዳት አለኝ። ያው ብዙ ታሪኩን ማንሳት እንችላለን። አንባቢዎች እንዲያነቡት እጋብዛለሁ። በእኔ መረዳት በጣም ብዙ ነገሮችን ስላየሁ ነው፣ ስላነበሁ ስላወቅኩበት ነው።
ኦቲዝም ላይ ብዙዎቻችን ያው ከፈጣሪ የተሰጠ የሆነ እንደ እርግማን ነው የሚቆጠረው ተብሎ የሚታሰበው ነገር ስህተት እንደሆነ በትክክል የተረዳውበት ነው። ፈጣሪ የሚሰጠውና ያው ይሰጣል፣ አቀባበላችን ይለያያል። በምንቀበልበት ልክ ግን ለምናደርገው መልካም ነገር ደግሞ ፈጣሪን ያስደስታልና አንቺም ጋር እንደዛ ነው ያየሁ። ይሄ መጽሐፍ ስለጻፍሽልን በጣም ነው የምናመሰግነው። እንድንረዳ ስላደረግሽን፣ በጣም አመሰግናለሁ። ከኔ ጋር ቆይታ ስላደረግሽ፣ ጊዜሽን አጣበሽን በጣም አመሰግናለሁ። በጣም አመሰግናለሁ። የእውነት እግዚአብሔር ያክብርልኝ። እሺ ተመልካቾች፣ የማይናገረው ልዑልን የመሰረት ክንፈ ኃይሌ መጽሐፍ እንድታነቡት እጋብዛለሁ። በጣም ብዙ ነገሮችን ታገኙበታላችሁ። እኔ አንብቤ በጣም በርካታ ነገሮችን አግኝቻለሁ። እስካሁን ስትመለከቱን የቆያችሁ ሰብስክራይብ አድርጋችሁ እንድትወጡ ነው የምጠይቃችሁ። በቀጣይ ሳምንት ሌላ እንግዳ ይዤ እመጣለሁ። መልካም ሳምንት።